ነፍሴ። ሰላም አመሻችሁ። ዛሬ የተባረከ ይሁን። ዛሬ ከኔ ጋር የምንመለከተው መዝሙር አንድን ነው። ቴንክ ዩ ፊራ ሪሳይት ስላደረግክልኝ ማለት ነው። እኔ ደግሜ ማንበብ ሳያስፈልገኝ ወደ ክፍሉ ሀሳብ እንድገባ ያደርገኛል ማለት ነው። እግዚአብሔር ይባርካችሁ። ጥሩ የጸሎት ጊዜም ከዚያ ደግሞ እግዚአብሔርን በመዝሙር የምናመልክበት ጊዜ ነበረ። ከኔ ጋር ሁለተኛውን ክፍል ነው የምናየው። እግዚአብሔርን ስንፈልግ እንዲያው የስሜት ነገር እንዳይሆንብን ከመዝሙረ ዳዊት በጽድቅ ኑሮ መፈለግ የሚለውን እናያለን። እዚህ የተጠቀሰችው ጥቅስ ትታያችኋለች። መዝሙር 24 ቁጥር 6 ላይ ይህች ትውልድ እርሱን የምትፈልግ ናት ይላል እና ብዙ ጊዜ ይሄኛውን ጥቅስ በጸሎት መሃል ፕሮግራም መሃል እሰማታለሁ። ይህች ትውልድ እግዚአብሔርን የምትፈልግ ትውልድ ናት የሚለውን ሀሳብ ማለት ነው። ነገር ግን ምን አይነት ትውልድ ነው እግዚአብሔርን የሚፈልገው? መዝሙር 24 ሄዳችሁ ብታነቡ እንዲህ ነው የሚለው፣ እጁ ንጹሕ የሆነ ልቡ ንጹሕ የሆነ በውሸት የማይምል እነዚህ ነገሮች ደግሞ ነፍሱን ለከንቱ ያላነሳ ጣዖት የማያመልክ ይላል። ስለዚህ እንዲያው ዝም ብሎ ምንድን ነው የሚባለው አቦ ሰጡኝ ሹመት አይደለም ማለት ነው። እግዚአብሔርን የሚፈልግ ትውልድ ነው ማለት አለው ተግባር። እጁን የሚያነጻ ነው፣ ልቡን የሚያነጻ ነው። በአምላኩ ብቻ የሚታመን ነው። ጣዖት የማያመልክ ነው። ሌላ መደገፊያ የሌለው ነው። ወዳጁን ለማታለል የማይሯሯጥ ነው። ከሰውም ጋር ጤነኛ ህብረት አለው ማለት ነው። ስለዚህ ትልቅ ነገር ነው እግዚአብሔርን መፈለግ የሚባለው ነገር። ያው መዝሙሮቻችን የሞሉት አይነት ነገር ይመስለኛል። በተለይ አሁን በዚህ ጊዜ የሚገራርሙ መዝሙሮች፣ ስሜቶቻችንን በደንብ የሚኮረኩሩ መዝሙሮች አሉ። እግዚአብሔርን ስለመፈለግ፣ እግዚአብሔርን ስለመጠማት፣ እሱን ስለማግኘት በጣም ስሜት የሚኮረኩሩ ቀልብ የሚገዙ በጣም ብዙ መዝሙሮች አሉ። እንደኔ የምትፈሩና የምታስቡ አይነት ነገር ከሆነ የጀምር እነዛ የምንዘምራቸው መዝሙሮች አንዳንዴ ራሳችንን መቆጣጠር አቅቶን በእንባ የምንሞላበት አይነት መዝሙር አለ እና የምር እንደዛ እንፈልገዋለን ወይ እግዚአብሔር? አንዳንድ ጊዜ እንዲህ ብለን እንዘምራለን አይደል? ከውሃ ውስጥ የወጣ አሳ መኖር እንደማይችል ብለን እንዘምራለን። እኔም ለአንድ አፍታ እንኳን ወጥቼ አልችልም ምናምን እንላለን። በጣም የሚያስገርመው ነገር አይደለም። ለአንድ አፍታ አንዳንዴ ለቀናት እንወጣለን፣ ለሰዓታት እንወጣለን፣ ለሳምንታት ሁሉ ልንወጣ እንችላለን። ምን እያልኳችሁ ነው? እግዚአብሔርን መፈለግ በጣም ሲሪየስ ጉዳይ ነው። ጥቂት ጊዜ ወስደን ስንጸልይ ኦር የሆነ ነገር ፕሮግራም ስናደርግ ሲሰማን የሚሆን ነገር አይደለም። ስለዚህ በዛ አይነት መልክ ለማየት እንሞክራለን። የምንመለከተው የመዝሙረ ዳዊት መጽሐፍ ነው። ይህንን ትላንትና እህታችን ረቂቅ ወይም ኛቂቆ እንላታለን እሷ እንዳካፈለቻችሁ ሰምቻለሁኝ። ነገር ግን ጥቂት ክለሳ ማድረግ ይገባኛል። ብዙዎቻችሁ እንደመጣችሁ ቅድም ዳኒ ሲናገር ወይም ቆሞ አስተውያለሁ። ግን ጥቂት ነገሮችን ለመናገር ያህል የመዝሙረ ዳዊት መጽሐፍ የእስራኤል ሕዝብ መጽሐፍ ነው። እስራኤላውያን ከእግዚአብሔር ጋር ሲነጋገሩ የወጣ መጽሐፍ ነው። ስለዚህ እኔ በጣም የመዝሙረ ዳዊት መጽሐፍን ለመረዳት ምን ነገሮችን ብናደርግ የተሻለ ነው የሚለው ነገር እንደ ሃይላይት አንስቼ ወደ ራሴ ክፍል መግባት እፈልጋለሁ። የመጀመሪያውና ትልቁ ነገር የመዝሙረ ዳዊት መጽሐፍን ለማንበብና ለመረዳት በእስራኤል ታሪክ ቅንፍ ውስጥ ለማየት ብንሞክር በጣም የተሻለ ነው። ምክንያቱም እስራኤላውያን ሲሳካላቸው ሆነ ሳይሳካላቸውም ጥሩ ህይወትን ሲመሩ ከዚያ ደግሞ ከእግዚአብሔር ርቀውም እያሉ የጸለዩት፣ ያመሰገኑት፣ የጮሁት፣ ያለቀሱበት መዝሙር ስለሆነ ትምህርት ስለሆነ በጣም ጥሩ የሚሆነው መዝሙረ ዳዊትን ዝም ብሎ እንደ 21ኛው ክፍለ ዘመን ነዋሪ ዝም ብሎ አንስቶ አንብቦ ለራሳችን ማዛመድ አፕላይ ማድረግ ተገቢ ላይሆን ይችላል። መጀመሪያ በእስራኤል ታሪክ ቅንፍ ውስጥ ለመመልከት መሞከር በጣም ጥሩ ነው። ትናንትና እንደተባባልነው ለምሳሌ ሙሴ የጻፈው መዝሙር አለ፣ እነ ዳዊት ይጻፍታል፣ እነ ሰለሞን ይጻፍታል፣ እነ የቆሬ ልጆች ይጻፍታሉ፣ እነ ኤታን ይጻፍታል። በጣም ብዙ ሰዎች ናቸው የተሳተፉት ይሄ የመዝሙር መጽሐፍ ላይ። ያኛ ሀገር መዝሙረ ዳዊት ተብሎ የተተረጎመ አይ ቲንክ 70 ምናምኑ በሱ ስለተጻፈ ሊሆን ይችላል እንጂ በጣም ብዙ ሰዎች ናቸው የጻፉት። እስፓኑንም ትላንት ሰምታችሁ እንደሆነ ኦልሞስት ከ900 ዓመት በላይ ይፈጃል። ከሙሴ ጀምሮ ከምርኮ ተመልሰው እስከ ተጻፈው ድረስ እንኳን ብታዩት
ስለዚህ በጣም ሰፊ ታሪክ ነው ማለት ነው። ስለዚህ በእስራኤል ታሪክ ውስጥ ቅንፍ ውስጥ ሆነን መዝሙረ ዳዊትን ብናነብ በጣም እናተርፋለን ብዬ አስባለሁ። ለዚህ ይረዳን ዘንድ ጥቂት ማንሳት እፈልጋለሁ። ማን ነው የእስራኤል ሕዝብ የሚለውን ጥቂት ብናነሳ በጎ ይረዳናል ብዬ አስባለሁ። የመጀመሪያው ነገር የእስራኤል ሕዝብ ማን ነው? የእስራኤል ሕዝብ እግዚአብሔር ለምን ይፈልጋል? መዝሙረ ዳዊት ውስጥ አንዱ የምትመለከቱት በፍጹም በልብ መሻት እየጸለዩ እያለቀሱ እየጮሁ እግዚአብሔርን ነው የሚፈልጉት እስራኤላውያን። ለምንድን ነው እግዚአብሔርን የሚፈልጉት እስራኤላውያን? ማን ስለሆነ ለነሱ እሱን ነገር ለማወቅ እስራኤላዊ ማናት ወይም እስራኤል ማናት የሚለውን ነገር መመልከት አለበት። እስራኤል የእግዚአብሔር ሕዝብ ናት። እስራኤል የእግዚአብሔር ሕዝብ የሆነችበት ኳሊቲ ኖሯት አልነበረም። ያ ማለት ፍልስጤማውያን የእግዚአብሔር ሕዝብ ሳይሆኑ፣ ሞዓባውያን የእግዚአብሔር ሕዝብ ሳይሆኑ እስራኤላውያን የእግዚአብሔር ሕዝብ የሆኑበትን ነገር ስንመለከት የእስራኤል ሕዝብ ስለነበራቸው ኳሊቲ አይደለም። እግዚአብሔር አምላክ ከእርሱ መንገድ ስቶ እየሄደ ያለ ዓለም ስለነበረ ያንን ዓለም ወደ መስመር ለማስገባት የመረጣት ሕዝብ ናት። እስራኤል እንዲያው ዝም ብላ የተገኘች ሕዝብም አይደለች። መገኛዋ ራሱ እግዚአብሔር ነው። ይህንን ሳንደርሱን እንዳልደረግ ሌላውን ሕዝብስ ሰይጣን አስገኝቶታል ወይ እንዳንል ማለት ነው። በፍጹም እንደዛ አርግ ያሉት እስራኤል የምትባለው ኔሽን ራሱ እኮ አናውቅም ነበር እግዚአብሔር ፈልጎ ባይሰራት ኖሮ። እግዚአብሔር ፈልጎ በልዩ መንገድ እስራኤልን ዲዛይን አድርጎ ኒው ኔሽን አድርጎ ባይሰራት ኖሮ አናውቃትም ነበር። እስከ ዛሬ ድረስ እስራኤል የምትባል ላናቅ እንችላለን። አሁን አይነው ፖለቲካል ካንትሪ ናት እናውቃለን። እግዚአብሔር አምላክ በእሷ የሚሰራው ነገር ይኖራል። እግዚአብሔር ሉዓላዊ ነው። እሱ አይነት ነገር ውስጥ አሁን አልገባም። ግን እግዚአብሔር እስራኤልን ሲመርጣት አጀንዳና ዓላማ ነበር ዲዛይን ሲያደርጋት። ይሄም ትልቁ ዓላማው እንዳልኳችሁ መላው ፍጥረት ሰውን ጨምሮ ከእግዚአብሔር በኃጢአት ምክንያት እየሸሸ እየጠፋ ስለነበር የሚጠፋውን ዓለም ወደ እግዚአብሔር የማምጣትን ተልእኮ ይዛን የተመሰረተችው የተወለደችው። የእስራኤልን ውልደት ማየት ከፈለግን ዘፍጥረት ምዕራፍ 11 እና 12 መመልከት በጣም ጥሩ ይመስለኛል። ዘፍጥረት 11 ላይ እግዚአብሔር አምላክ በሴም ነገድ ውስጥ ይገባና የአብርሃምን ቤተሰብ ያገኘዋል። ከዚያ ከአብርሃም ጋር እግዚአብሔር ዲል ማድረግ ይጀምራል። ምዕራፍ 12 ላይ ይሄን ድረስ እስራኤል የምትባል ኔሽን አትታወቅም፣ አልነበረችም። እግዚአብሔር አምላክ ግን ምን አለው? አብርሃም ከምታውቀው ቀዬ ከአባትህ ቤት ተለይተህ እኔ ወደ ማሳየህ ምድር ውጣ አለው። ልዩ ቦታ እግዚአብሔር ወሰደ። ሌላ ቦታ እግዚአብሔር ወሰደ። አባቱና አያቱ ይኖርበት ከነበረው አካባቢ እግዚአብሔር ነጥሎ አወጣ። ለምን እግዚአብሔር ነጥሎ አወጣው ካላችሁ አዲስ ሕዝብ እግዚአብሔር መጀመር ፈልጓል። ግን ምን አይነት ሕዝብ? መላው ሕዝብ የማይኖረውን ሕይወት የምትኖር አዲስ ሕዝብ፣ መላው ሕዝብ የማያውቀውን እግዚአብሔርን የምታውቅ አዲስ ሕዝብ። እሱ ብቻ ግን አይደለም። ለራሱ አውቃው እግዚአብሔር የእግዚአብሔርን በረከት እንጆይ ብቻ እንድታደርግ አልነበረም እግዚአብሔር የሰራት እንደ አዲስ ሕዝብ የቀሩትን ሕዝቦች ሁሉ እግዚአብሔርን ልታስተዋውቅ የተጠራች ክብርት ሕዝብ ናት እስራኤል። እስራኤል ሕዝብ እሱ አጀንዳ ነበር፣ ዓላማ ነበር። እግዚአብሔር ይሄንን ሲያደርግ ምን ሊያደርጋት ነበር የፈለገው? አሁን ያልኩትን በጣም ቀለል ባለ ማስታወሻ የምትይዙም ለማትይዙም በደንብ መያዝ ከፈለጋችሁ እግዚአብሔር ባጭሩ እስራኤልን ሊያደርጋት የፈለገው ሞዴል ሊያደርጋት ነው የፈለገው። ሞዴል ማለት ማሳያ ማለት ነው። ሰው እግዚአብሔርን ሲከተል ማንን ይመስላል? እስራኤልን ይመስላል። ምክንያቱም መላው ፍጥረት ዘፍጥረት 11 ላይ የሰው ልጅ ከተበተነ በኋላ ሁሉም ሰው እያንዳንዱ ቋንቋ፣ እያንዳንዱ ባህል የራሱን ጣዖት አምልኮ ሰርቶ የራሱን አምልኮ ውስጥ ገብቷል። ስለዚህ ሁሉም የራሳቸው አምላክ አላቸው። አንድ አምላክ ብቻ አይደለም። አንድ ኔሽን ውስጥ በጣም ብዙ አማልክት ይኖራሉ። ስለዚህ ሁሉም እግዚአብሔርን ማያውቅ ሆኖ ባለበት ጊዜ እግዚአብሔር አምላክ ግን አብርሃምን መረጠው። ለምን? እሱን የምታውቅ ሕዝብ በሕዝቦች መካከል እንድትኖር ፈለገ እግዚአብሔር። ስለዚህ የእስራኤል ትልቁ ጆብ ዲስክሪፕሽን ምንድን ነው ካላችሁ ሞዴል መሆን። እግዚአብሔርን ታውቋለች፣ እግዚአብሔርን ታመልኳለች፣ የተለየ የህይወት ስርዓት አላት። ከዚህ የተነሳ ደግሞ እንደ አውትፑት
ሁለተኛው ጆብ ዲስክሪፕሽኗ የሚሆነው ደግሞ ሌሎችን ወደ እግዚአብሔር የማምጣት ወደ እግዚአብሔር ቤተሰብ የመቀላቀል ሌሎችን ወደ እግዚአብሔር ሕዝብ የማምጣት አጀንዳ ተሰጥቷት ነው የተጀመረችው እስራኤል። ስለዚህ ምን ማለት እንችላለን ስንጠቀልለው የእስራኤልን ሕይወት? የእስራኤል ሕይወት ማለት ባጭሩ የሚስተውን ዓለም ወደ እግዚአብሔር የማምጣት ኃላፊነት ያለባት ልዩ ሕዝብ ነው እንጂ እንዲያ አይደለችም የመጣችው። ስለዚህ እግዚአብሔር ለእስራኤል መገኛዋ ነው። እግዚአብሔር የሳተውን ዓለም ወደ ራሱ የማቅረብ ፕሮግራም ባይኖረው እስራኤል የምትባል ሕዝብ አትኖርም፣ አትፈጠርም ነበር። እግዚአብሔር እስራኤል የምትባልን ሕዝብ የፈጠረው እየሳተ እየሄደ ያለው ዓለምን መመለስ ስለፈለገ በአብርሃም በኩል ይሰራል። ዩኒክሊ ዲዛይን የተደረገች ሕዝብ ናት። ስለዚህ እስራኤል እግዚአብሔርን ለምን ትፈልጋለች ካላችሁ የመጀመሪያው ነገር መገኛዋ ስለሆነ ነው። እሱ ባይኖር ኖሮ ይሄን ፕላኑን ይዞ ይሄን ዲዛይኑን ይዞ ወደ እሷ ባይመጣ ኖሮ እስራኤል የምትባል ሕዝብ አትኖርም፣ አትታወቅም። ስለዚህ የእስራኤል መገኛ የእስራኤል መታወቂያ ዋና ጌጧ እግዚአብሔር ራሱ ነበር። ታሪኳን ሕዝቅኤል 16 ላይ ብትመለከቱ እንዲህ ነው የሚለው። ሕዝቅኤል 16 ላይ በሚያስደንቅ ሁኔታ ነው ስለ እስራኤል የሚናገረን። ገና እንደተወለድሽ ይላል። ልዩ አልነበርሽም ነው። ሕዝቅኤል ላይ ኦልሬዲ ከእግዚአብሔር ተለይታ እየራቀች ያለችበት ጊዜ ነው፣ የወደቀችበት ጊዜ ነው። እና እግዚአብሔር ምን ይላታል? እኔ እኮ ወደ ራሴ ሳመጣሽ ለየት ያልሽ ሆነሽ አልነበረም ነው የሚላት። እንዲያውም ልንገርሽ፣ እናትሽ አባትሽ ኬጣዊና አሞናዊ ነበሩ። ከዚያ ደግሞ እንደወለዱሽ ጥለውሽ ጠፉ እና መንገድ ላይ ነበር የተውሽ። እትብትሽ አልተቆረጠም፣ አልታጠብሽም፣ በደም ተለውሰሽ የነበርሽው። ማንም ዘይት አልቀባሽም ቁስልሽ እንዲደርቅ፣ ማንም በጨርቅ አልጠቀለለሽ። አስባችሁታል? አንዲት ሕፃን ገና ስትወለድ መንገድ ላይ ተጥላ ማለት ነው። እትብቷ ሳይቆረጥ ደሟ ሳይታጠብ በጨርቅ ሳትጠቀለል ለዛው መንገድ ዳር ላይ እና ሰዎች ግን ያልፋሉ ይላል። ሰዎች እያዩ ያልፉሻል። እንዲያውም በሙሉ አይናቸው አያዩሽም። ለምን? ይሄም አትራክቲቭ አይደለሽም። ደስ የሚል ስዕል አለው የለው፣ አይን አልራራልሽም ይላል። በእንዲህ አይነት ሁኔታ ተጥለሽ እያለሽ ግን እኔ አለፍኩና ሳልፍ እንዲህ አልኩ ይላል እግዚአብሔር፣ በህይወት ኑሪ አልኩሽ ይላል። ለእስራኤል ይሄ ቃል ነው የህይወቷ መገኛ መነሻ፣ የእግዚአብሔር በህይወት ኑሪ የሚል ቃል። እስራኤል ሌላ ጌጥ የላትም። በኋላ ላይ የመጣው የህዝብ ቁጥር የእሷ ጌጥ አይደለም። በኋላ ላይ የመጡ ነገስታት የእሷ ጌጥ አይደለም። በኋላ ላይ ያገኘቻቸው ሀብቶች የእስራኤል ጌጥ አይደለም። የእስራኤል የህይወት መነሻ መገኛዋ እግዚአብሔር ራሱ ነው። ዋና ጌጧ መድመቂያዋ እግዚአብሔር ራሱ ነው። ስለዚህ እግዚአብሔርን ትፈልጓለች። ለምን? መገኛዋ ነው። ነገር ግን ይሄን የረሳችበት ጊዜ አለ ወይ? አዎ በጣም አለ። ትናንት እየተመለከትን የነበረው አንዱ እኮ እሱ ነው። መመለስ ላይ ያየን የነበረው ይሄን የረሳችበት ጊዜ በደንብ ረስተዋለች። ረስታው ምን አደረገች? ሕዝቅኤል ይቀጥላል እና ከዚያ እኔ መጣው በህይወት ኑሪ ካልኩሽ በኋላ የሚያስፈልግሽን ፊዚካል ኒዶች አሟለሁ አለ እግዚአብሔር። አጠብኩሽ፣ ዘይት ቀባሁሽ፣ አሳደግኩሽ፣ እምትበይውን ምግብ አዘጋጀው፣ አደግሽ ይላል። ልክ በሴት ሕዝቅኤል 16 አንብቧት። ልክ አንዲት ሴት ልጅ ገና ተወልዳ እያደገች ለአቅመ ሔዋን እስክትደርስ ያለውን ስዕል ነው የሚሰጣችሁ። አካላዊ ለውጦች ሆኑብሽ ይላል። ያኔ ማንም አይን አልራራልሽም፣ አላየሽም፣ በሙሉ አይንም የተመለከተሽ ሰው አልነበረም። አሁን ግን ሁሉ ያይሻል ማለት እግዚአብሔር። ይህን ሰዓት እስራኤል ምን ተሰማት? ቆንጆ ነኝ አለች። ቆንጆ ነኝ ማለት ነው። ሰው ሁሉ ይፈልገኛል። የሰው አይን ሁሉ እኔ ላይ ያለው ትኩረታቸው የትኩረት ማዕከል ነኝ። ከዚህ የተነሳ ምን አለሽ ይላል? በውበትሽ ተመካሽ ይላል። እስራኤል እኮ በውበቷ ልትመካ አይገባትም ነበር። ምክንያቱም የእሷ ውበት የእሷ መገኛ በህይወት ኑሪ አልኩሽ ያለው እግዚአብሔር እንጂ አሁን ያለችበት ሁኔታ አለ። ከዚያ እግዚአብሔር ያስጌጣት ልብሶች፣ እግዚአብሔር የሰጣት የምግብ ዘይት፣ ዱቄት ምናምን እዛ ላይ ያለው የተገለጸው ማለት ነው። እነዚህ ነገሮች አኩሯራት። ስለዚህ ምን ማድረግ ጀመረች ይላል? ሌላ መውደድ ጀመረች። እግዚአብሔር ታውቃለህ የልቤን እያለችው ማለት ነው።
የልቤን ታውቀው የለ እዛ ድርሼ ልምጣ እያለች እዚህኛውም ጋር እዛኛውም ጋር ኤርምያስ 2 ይሄንን ያሳየናል። ምን ማሰብ ጀመረች እስራኤል? መገኛዋ ረስታ ዋና ጌጧን ትታ አሁን ያለኝ ነገር ኢናፍ ነው አለች። አሁን ያለኝ ነገር ለመኖር በቂ ነው፣ ስለዚህ አልፈልገውም አለች። ከዚህ የተነሳ ይኸውላችሁ ሰው አለኝ የሚለው ነገር ሁሉ ዲኬይ ያደርጋል። እንደ ጸና የሚቆይ ነገር የለም። ዛሬ አለኝ ያልከው ነገር ከ10 ዓመት በኋላ ላይኖር ይችላል፣ አታገኘውም። አሉኝ የምንላቸው ነገሮች በሙሉ እየደበዘዙ ውበትና መልካቸውን እያጡ ይሄዳሉ። እስራኤል አለኝ አለች፣ ተመካች። በጣም ዋና ጌጧ ረስታ ማለት ዋና መድመቂያዋን ዋና መገኛዋን ረስታ አለኝ አለች። ውበት አለኝ፣ ጌጥ አለኝ፣ ዱቄት አለኝ፣ ዘይት አለኝ፣ ልብስ አለኝ አለች። እና እግዚአብሔር አምላክ እንዲህ አላት፣ እንግዲህ እስቲ እኔን ጥለሽኝ ሄደሻል አላት። ኤርምያስ 2 ላይ እንደሚናገረው ቆንጆ ጌጧን ሙሽራሽ ዘርግፍ ጌጧን ትረሳለች አለ እግዚአብሔር። ይደረጋሉ ይላል። እኔ አልነበርኩ መድመቂያሽ? አንቺ እኮ ለብቻሽ ምንም ነሽ እኮ፣ ማንም እኮ ማይራራልሽ ሆነሽ እኮ ነው የነበረ። ከዚያ ሄደች፣ ራቁቷን ሆነች። በአንቺ ላይ እከብራለሁ ብዬ በአሕዛብ መካከል አስቀምጬሽ ነበር ይላል እግዚአብሔር። አሁን ግን እያከበርሽኝ ሳይሆን እያሰደብሽኝ ስለሆነ ሀፍረትሽን እገልጠውና፣ አገላለጹ ሜታፎር ብዙ ከባድ ነው እዚህ አካባቢ። ሀፍረትሽን እገልጠዋለሁ ደን ውርደትሽን ይመለከታል። ወደቀች። እስራኤል እግዚአብሔርን ትፈልጋለች። ለምን? መገኛዋ ስለሆነ። መገኛዋ መሆኑ ረስታ ግን እሷ በራሷ ብቁ እንደሆነች ያሰበችለት ወደቀች። ስትወድቅም ግን እግዚአብሔርን መፈለግ ጀመረች ይለናል መዝሙረ ዳዊት መጽሐፍ። ለምንድን ነው ስትወድቅ የምትፈልገው? አንድ ነገር ይገባታል። መልሶ ሪስቶር ሊያደርጋት የሚችልም እሱ ብቻ እንደሆነ ስላወቀች። ስለዚህ ሁለተኛው ምክንያት እሱ። ለምን እስራኤል እግዚአብሔርን ትፈልጓለች? ከወደቀችበት ከተንቆጣቆችበት አንስቶ አጽንቶ እንደገና ሰርቶ ሊያቆማት የሚችለው እሱ ብቻ ስለሆነ፣ ሌላ ማንም እንደዛ ሊያደርገን ስለማይችል። ስለዚህ እስራኤል እግዚአብሔር መገኛዋ ነው። ለእስራኤል መገኛዋ ብቻ አይደለም፣ ስትበላሽ መልሶ ሪስቶር አድርጎ ሊሰራት የሚችል እሱ ብቻ እንደሆነ እናያለን። መዝሙረ ዳዊት በእንዲህ አይነት መንፈስ የተቃኘ መጽሐፍ እንደሆነ ማየት ጥሩ ነው። ስለዚህ እዛ ውስጥ አለ ደስታ አለ፣ ትናንትና ደስታ አለ። በጣም ደስ ብሏቸው ያመሰግናሉ እግዚአብሔርን ያወድሱታል። ለምን? ፈጣሪያችን መርጠህናል ብቻ አይደለም ደግሞ ከወደቅንበትም ታነሳናለህ ብለው የሚዘምሩለት እንደሆነ ታያላችሁ። መዝሙረ ዳዊትን በእንዲህ አይነት መልክ ብናጠናው፣ በእስራኤል ታሪክ ፍሬምወርክ ውስጥ ብናጠናው፣ ከዚያ ደግሞ መዝሙረ ዳዊት በኋላ አነሳዋለሁ። አሁን በማነሳው ትምህርት ውስጥ በደንብ አነሳዋለሁ። እንዲያው እያነበቡ እንደ ሌሎች የሆኑ አለ ቴክኒካል ነገሮችን በማድረግ ብቻ አይደለም። መዝሙረ ዳዊት ለቅሶ አለው፣ ጸሎት አለው፣ ዝማሬ አለው፣ ውዳሴ አለው፣ ጩኸት አለው፣ ልመና፣ ንዴት ሁሉ አለው። ስለዚህ መዝሙረ ዳዊትን በደንብ ለማንበብ ሌላኛው ያስፈልገናል ብዬ ማስበው ቃሉን ካነበብን በኋላ ከራሳችን ጋር የማሰላሰያ ጊዜ መውሰድ፣ ሜዲቴት ማድረግ በጣም ሌላው ጠቃሚ ነገር ነው። ሜዲቴት ማድረግ አንዳንዴ በግል ሜዲቴት ማድረግ ጥሩ ነው። አንዳንዴ ደግሞ በጋራ 2፣ 3፣ 4 ሆነን በህብረትም ሆነን ሜዲቴት ማድረግ በጣም ጥሩ ነው ብዬ አስባለሁ። ሌላው ከሜዲቴት ከማድረግ ለምሳሌ ጠዋት የምትነሱ ልጆች ጠዋት ልታደርጉ፣ አንዳንዶቻችሁ ምሳ ሰዓት ማታም ልታደርጉ ትችላላችሁ። እንደሱ ብቻ ሳይሆን መዘመር ደግሞ በጣም ጥሩ ነው። የቅኔም መጽሐፍ ነው እና አንዳንድ ነገር ስትዘምሩት ነው የሚገባው። ስለዚህ አንዳንድ ባነበባችሁት ክፍል ላይ የሚገናኙ መዝሙሮችን እየዘመሩ ያንን ክፍል እንደገና ማሰብ፣ በመዝሙር መሆን። ስለዚህ መዝሙረ ዳዊት እንዲያው የምናጠናው መጽሐፍ ብቻ ሳይሆን የምናሰላስለው ነው። የምናሰላስለው ብቻ ሳይሆን በግልም በጋራም የምንቀኘው የምንዘምረው መጽሐፍ እንደሆነ አድርጎ ማየት የበለጠ መጽሐፉን ለመረዳት ያግዘናል። መዝሙረ ዳዊት 5 ክፍሎች አሉት። እሱን አንስቼ ወደ ዛሬው ክፍል እገባለሁ። 5 ክፍሎች አሉት መዝሙረ ዳዊት። እንዳልኳችሁ ከሙሴ ጀምሮ ይጻፍ እንጂ በደንብ የተደራጀው ትላንትና እንደሰማችሁት ከምርኮ በኋላ ነው።
እስራኤል በባቢሎን ምርኮ በተለይ ይሁዳ ከቆየች በኋላ ሲመለሱ ጀምሮ ለሕጉና ለቤተ መቅደሱ ትልቅ ቦታ የሚሰጡበት ጊዜ ላይ ነው የደረሱት። የዛኔ መዝሙረ ዳዊትን 5 ቦታ አደራጁት ማለት ነው። አምስቱም ቦታ በጣም በግልጽ ታዩታላችሁ። አዲሱ መደበኛ ትርጉም የያዛችሁ ሰዎች በቀላሉ ትለያላችሁ የት የት እንዳሉ። ለምን? መጽሐፉ ምን ስለሚል አንደኛ መጽሐፍ ይላል፣ ሁለተኛ መጽሐፍ፣ ሶስተኛ መጽሐፍ፣ አራተኛ፣ አምስተኛ መጽሐፍ ብለው በደንብ አዲሱ መደበኛ ትርጉም ስለሚያስቀምጠው። ነገር ግን ሌላ መለያ ነጥብ አለ። እኔ እነሱን ላመልክትላችሁ። ለምሳሌ አንዱ የሚቀራረብ መለያ ነጥቡ እንዲህ የሚል ነው፣ እግዚአብሔርን ያወድሳል ከዘላለም እስከ ዘላለም ክብር ለእግዚአብሔር ይሁን ይላል ብዙ ጊዜ ብዙ ቦታ ላይ። ስለዚህ አሜን አሜን አንዳንዱ ቦታ ደግሞ ይኖረዋል ሲዘጋው ሲጨርሰው አንደኛው ምዕራፍ። ይህንን ማግኘት ከፈለጋችሁ መዝሙር 41 መጨረሻ ላይ ታያላችሁ። እሱን መዝሙር 72 ላይ ታያላችሁ። መዝሙር 89 ላይ ታያላችሁ። መዝሙር 106 ላይ ይህንን ትመለከታላችሁ ማለት ነው። ስለዚህ ከመዝሙር 1 እስከ 41 ያለው ክፍል የመጀመሪያው መጽሐፍ ሆኖ ነው የምታዩት። መዝሙር 1 እስከ 41። ሁለተኛው መጽሐፍ ደግሞ የምትመለከቱት ከመዝሙር 42 እስከ 72 ያለው ክፍል ነው የምትመለከቱት። ከ42 እስከ 72 ሁለተኛው መጽሐፍ ነው። ሁለቱ መጽሐፍ ትንሽ ተቀራራቢ ስለሆኑ ነው አንድ ላይ ያነሳሁት። ሁለቱ መጽሐፍ ምንድነው ትኩረታቸው? መጽሐፍ 1 እና መጽሐፍ 2 ትኩረታቸው እግዚአብሔር አምላክ መርጦናል። ማንን? እስራኤልን መርጧታል እንደ ሕዝብ። ማንን መርጧል? ንጉሥ ዳዊትን መርጧል፣ የራሱን ንግስና ለማሳየት እግዚአብሔር። ሶስተኛ እግዚአብሔር ምን መርጧል? ጽዮን የምትባል ከተማን መርጧል እግዚአብሔር። ለምን? የንግስናው መቀመጫ እንድትሆን ይለናል። ስለዚህ በተለይ የመጀመሪያዎቹ 2 መጽሐፍ ላይ የምትመለከቱት እግዚአብሔር መረጠን፣ እግዚአብሔር መሰረተን የሚለው ነገር መሰረታዊ ሆኖ ታያላችሁ። እሱ ብቻ አይደለም፣ እግዚአብሔር አምላክ ከግብፅ ነፃ አውጥቶናል፣ ከብዙ ህዝቦችም ነፃ አውጥቶናል ይላሉ። ስለዚህ መጽሐፍ 1 እና 2 ላይ እግዚአብሔር አምላክ እንዴት ነፃ እንዳወጣቸውም ጭምር የምንመለከትበት መጽሐፍ እንደሆነ ማየት በጣም ጥሩ ነው። እዚህ ሁለቱ መጽሐፍ ይሄ ነው ትኩረታቸው። ሶስተኛው መጽሐፍ ቡክ 3 የምንለው ከ73 እስከ 89 ያለውን ክፍል ነው የሚሸፍነው። ከ73 እስከ 89 ያለው ክፍል እግዚአብሔር አምላክ ይገስጻል፣ ይጥላል ነው ዋናው መልእክቱ። እንዳልኳችሁ ልዩ መሆኗል በጣም አኩራራትና እኔ በራሴ ብቁ ነኝ ማለት የጀመረችበት ጊዜ እግዚአብሔር ሲገስጻትና ሲጥላት ነው የምትመለከቱት። እግዚአብሔር ሲቀጣቸው የምትመለከቱበት ክፍል። ስለዚህ ምን ሆነ? እስራኤል ወይም ይሁዳ በባቢሎን ምርኮ ስር ተላልፋ የተሰጠችበት ጊዜ ነው። እሱ ብቻ አይደለም፣ በጣም የጨለማ ጊዜ ነው። ለምንድን የጨለማ ጊዜ ነው? የዳዊት ኪዳን የተሰባበረበት ጊዜ ነው። እግዚአብሔር አምላክ ለዘላለም የዳዊትን ንግስና እንደሚያጸናው አይሁዳውያን ያስቡ ነበር። ነገር ግን የዳዊት ንግስና ቆመ። እስራኤል ወደቀች፣ እንደ ሕዝብ ዳዊት ወደቀ። እሱ ብቻ አይደለም፣ ቤተ መቅደሱ ፈራረሰ፣ ኢየሩሳሌም ተቃጠለች። ስለዚህ ሁሉ ነገር ወደመ። ስለዚህ ይሄ ላይ እንዲህ አይነት እንጉርጉሮችን ታያላችሁ። እግዚአብሔር አምላክ ይገስጻል፣ ይጥላል የሚልን መልእክት ደግሞ ታያላችሁ። ስለዚህ ምንም ነገር ሁሉ ነገር ኮላፕስ ሲያደርግ ነው በተለይ 73 እስከ 89 የምትመለከቱት። ከዚህ አራተኛው መጽሐፍ ከ90 እስከ 106 ያለው ክፍል ነው የሚይዘው። ይሄኛው ክፍል ምንድነው የሚነግረን? ከ89 በኋላ ወይም 90 እስከ 106 ያለው ክፍል የሚነግረን እግዚአብሔር አምላክ ጥሎ አይጥልም ትላለች እስራኤል። ለዚህ ነው እግዚአብሔር አምላክን እስራኤል ለምን ትፈልጋለች ስንል ሪስቶር ሊያደርጋት የሚችለው እሱ ብቻ ነው ያልኩት። ስለዚህ በመዝሙራቸው ምን ታያላችሁ? ከ90 እስከ 106 ባለው ክፍል እግዚአብሔር ኪዳኑን እንደገና ያስባል። እግዚአብሔር ኪዳኑን እንደገና አስቦ ያጸናናል፣ ያቆመናል። ስለዚህ እንፈልገው ያው እግዚአብሔርን ይላሉ ማለት ነው። ለምን? ከውድቀት በኋላ ከብዙ እግዚአብሔርን ካሳዘኑ በኋላ እሱ ያስታውሰናል፣ እሱ ደግሞ ያጸናናል ብለው የሚናገሩበትን ክፍል ትመለከታላችሁ። የመጨረሻው መጽሐፍ 107 እስከ 150 ያለውን ክፍል የሚይዘው ይሄኛው ክፍል የውዳሴና የምስጋና መጽሐፍ። እግዚአብሔር ይወደሳል፣ እግዚአብሔር ይመሰገናል። ለምን ካላችሁኝ አንተ ሁሉን የምትገዛ ጌታ ነህ፣ አንተ የሁሉም ጌታ ነህ፣ ገዢ ነህ፣ አስተዳዳሪ ነህ ብለው እግዚአብሔርን የሚያመሰግኑበት ነው። እንዴት ካላችሁኝ ነገስታትን ገዛ። ልክ ከባቢሎን ንግስና በኋላ ሜዶንና ፋርስ ገናና መንግስት ሆኑ። ይሄን ጊዜ እግዚአብሔር አምላክ በቂሮስ ውስጥ ገባና መንፈሱን አነሳሳው ለእነዚህ ሰዎች ነፃነት እንዲሰጥ።
ስለዚህ እስራኤላውያን ወደ ሀገራችሁ ተመለሱ ተባለ። በአሕዛብ ንጉሥ ታወጀላቸው። እንደውም የምትገነቡበትን የቤታችሁን ወጪ እሸፍናለሁ፣ አግዛችኋለሁ፣ እንጨትም ቢሆን ዝግባ ቢሆን አግዛለሁ የሚል ንጉሥ ተነሳ። ስለዚህ ምን ብሎ ያስባሉ? እግዚአብሔር አምላክ ይመልሰናል። ስለዚህ እሱ ነው ንጉሳችን። እግዚአብሔር አምላክ እኛም ብቻ ሳይሆን እኛን ሲመልሰን የአሕዛብ ነገስታት ላይ ሁሉ ጌታ ነበር፣ ገዢ ነበር፣ እነሱም ተቆጣጥሯቸዋል ብለው እግዚአብሔር የሚያመሰግኑበት ጊዜ እንደሆነ ትመለከታላችሁ ማለት ነው። ስለዚህ የመዝሙር መጽሐፍ እንዲህ የሆነ አይነት መጽሐፍ እንደሆነ መመልከት ጥሩ ነው። እዚህ ወደ ዛሬው ክፍላችን መተን ባለን ደቂቃ ለመጠቅለል እሞክራለሁ። ትናንትና ያቆምነው እስራኤል አምላክ በራሷ ከመታበያው የተነሳ ስትወድቅ ነው ያየነው። አይ ቲንክ እዚህ ላይ አንድ ነጥብ ባስገባ ጥሩ ይመስለኛል፣ ደስ ይለኛል። እስራኤል አምላክ እንዴት ነው የወደቀችው? ምንድን ነው ውድቀቷን ያመጣው? እሱ መሰረታዊ ነገር ነው። የመጀመሪያው ነገር ለውድቀቷ መነሻ የሆነው ዩኒክነሷን ኮምፕሮማይዝ ስላደረገች ነው። ወይም ምንድነው የሚባለው? ልዩትነት፣ ልዩ ማንነቷን ማመቻመች ጀመረች ማለት ነው። ይሄ ምን ማለት መሰላችሁ? እግዚአብሔር አምላክ ህዝቦችን፣ የሳቱ ህዝቦችን ዓለም ስታ እየሄደች ካለችበት ትመልሳለች ተብላ የተሰራች ልዩ ህዝብ መሆኗን ረስታና ዘንግታ እስራኤል ምን ማድረግ ጀመረች? እንደ ሌሎች መሆን ፈለገች ማለት ነው። አንድ የሐና መዝሙር አለ። የጎረቤት ኑሮ ናፈቀኝ እና ጥፋቱ ከኔ ነው ወይስ ከጠላት የሚል መዝሙር ትዝ ይላችኋል? አግዘኝ የሚል መዝሙር እና ለውድቀት ካልሆነ በስተቀር አሁን ምን ይገኛል? ጠላት ሰፈር ማለት እዛ ምመኘው። እስራኤል በጣም ሞዴል እኮ ናት። ሰው እሷን ሲያይ ምንድነው ለየት የሚያደርጋት? ያህዌ አምላኳ ነው። ጦርነት ትሰለፍና በፊቷ የሚቆም መንግስት የለም። ሁሉንም እያሸነፈች ነው የምትሄደው። ለምን? ሕያው እግዚአብሔር ከጎኗ ሆኖ ስለሚዋጋላት። እንዲህ የከበረ ህዝብ፣ እንደውም በኤርምያስ አገላለጽ ወርቅ የሆነች ህዝብ ወደቀች። ለምን ወደቀች? ዩኒክነሷን ኮምፕሮማይዝ አደረገች። ምን ብላ የጀመረው? የቱ ጋር መሰላችሁ? ገና ሳሙኤል እያረጀ እያለን የጀመረው። አንደኛ ሳሙኤል ላይ የምታስታውሱ ከሆነ ሳሙኤል አረጀና ልጆቹ ደግሞ በተለይ ምዕራፍ 8 ጀምሮ፣ አንደኛ ሳሙኤል ምዕራፍ 8 ጀምሮ ይሄን ታሪክ ታዩታላችሁ። እና የእስራኤል ውድቀት እዛ አካባቢ ነው የጀመረው። ሳሙኤል ደህና አድርጎ ነው ያስተዳደራቸው፣ ግን ልጆቻቸው የሳሙኤል ልጆች ሙሰኞች ናቸው፣ አጭበርባሪዎች ናቸው። ስለዚህ ህዝቡ መጣና አንተ ጥሩ መርተህናል፣ ልጆች ግን ጥሩ እየመሩን አይደለም፣ ስለዚህ ንጉሥ አንግስልን ብለው ጠየቁ። ችግሩ ንጉሥ አንግስልን የሚለው ጥያቄ ላይ አይደለም የነበረው። ትልቁ ችግር የነበረው የጠየቁት ንጉሥ ነው። ምን አይነት ንጉሥ ነው የጠየቁት? ክፍሉን ያስታንቡ እንደዚህ ይላል፣ እንደ አሕዛብ ነው የሚለው። ሞዴል እኮ እስራኤል መሆን የምትችለው የተለየ የህይወት ስርዓት ሲኖራት ነው። የተለየ የህይወት ስርዓት ከሌላት እንዴት ሞዴል ልትሆን ትችላለች? እሷ ግን ምን አለች? እንደ አሕዛብ አይነት ንጉሥ። እግዚአብሔር ንጉሷ ሆኖ እግዚአብሔር እያስተዳደረ ናቀች። እግዚአብሔር ሳሙኤል እንደውም ሲያለቅስ እግዚአብሔር እንዲህ ያለው ኖ የናቁት እኮ እኔን ነው እንጂ አንተ አረ የተናቁት እኔ በላያቸው ላይ ንጉሥ እንዳልሆን ነው የናቁ። አይ ቲንክ ዛሬም አማኞች እንዲህ እንመስላለን። በክርስቶስ ኢየሱስ ያገኘነውን አዲስ ፍጥረት፣ አዲስ ማንነት ስናመቻምች ነው ውድቀት ውስጥ ምንገባው። እንደ እንትና ማለት አንችልም። እንደ አሕዛብ እስራኤል ማለት እንደማትችል ሁሉ አማኝ ማለት አይችልም ካለ እንደማን ሊል ይችላል መሰላችሁ? እንደ ኢየሱስ ሊል ይችላል። ለምን? ኢየሱስ እንደዛ ሰርቶት ስለሄደ ማለት ነው። እንደ እንትና የሚለው ነገር የለም። አይ ነው ክላስ አንድ ላይ አብረን እንማራለን፣ ዶርም አብረን እንተኛለን፣ ከዚያ ደግሞ ሰፈር ውስጥ አብረን እንኖራለን፣ አብረን አንድ አይነት ምግብ እንመገባለን፣ አንድ አይነት የአለባበስ ስታይል ሁሉ ልንጋራ እንችላለን። ነገር ግን አማኝ ሊመሳሰል አይችልም። ዩኒክ ነው አማኝ። ይህንን ለምንድን ነው ኤምፋሳይዝ ማድረግ? አንዳንድ ጊዜ ለክርስቶስ ስለመኖር ስናስብ ነገሮች ሌጋሊስቲክ ይመስሉብናል። አይደለም። ኢትስ ኦል አባውት አወር አይደንቲቲ። ማንን የሚለው ላይ ነው የሚመሰረተው። አማኝ እኮ ማለት
ዮሐንስ ወንጌል 17 ላይ ኢየሱስ እንዲህ አለለት እኮ አማኝ ማለት ኢየሱስ እንዲህ አለ፣ እኔ ከዓለም እንዳይደለው እነርሱ ከዓለም አይደሉም ማለት። ይሄ ልከኛ ማንነታችን። ያ ማለት ምን ማለት ነው? ከዚህ ዓለም የተገኘና የዚህ ዓለም የህይወት ስርዓት ያላቸው አይደሉም ነው ኢየሱስ እያለ ነው። ልክ ግን ከማን ጋር አይደንቲፋይ አድርጎ ራሱን ከሱ ጋር አመሳስሎ እኔ ከዚህ ዓለም እንዳይደለው እነርሱም ከዚህ ዓለም አይደሉም። ዮሐንስ ወንጌል 17 ቁጥር 16 እስከ 18 ያለውን ክፍል ስታዩት በጣም ነው የሚያስደንቀኝ። ታዲያ እኔ ከዚህ ዓለም አይደለሁም ምን እያለኝ ነው ያለው? ከሌላ ዓለም ነው ያለሁት ማለት ነው። አሁን አንዳንዶቻችሁን ከየት መጣ ምናምን ብዬ ብጠይቅ አንዳንድ ሰው ምን ይለኛል? እኔ ከሐዋሳ ነው የመጣሁት ይላቸዋል። ጥርጣሬ የለውም። ያ እዛው ተወልዶ ያደገ ከሆነ ከሐዋሳ ስለመሆኑ አይጠራጠርም። በዚህ ልክ እርግጠኛነት አንዳንዴም ከዚህ በሚያልፍ ይመስለኛል ጳውሎስ እንዲህ ብሎ ተናገረ፣ እኛ ሀገራችን በሰማይ ነው። ይሄ እንትን አይደለም፣ ዝም ብሎ ተስፋ አይደለም። ማነህ ከተባለ እኔ ሰማያዊ ነኝ። ለምን? ሀገሬ ሰማይ ነው። ይሄ እውነታ ኢትዮጵያዊ ነኝ ከምትለው በላይ ካልጨበጥከው አደገኛ ነገር። ልክ ኢትዮጵያዊ ነኝ እንደምትለው ሰማያዊ ነኝ የሚለው ነገር እንዲሁ ልትጨብጠው ይገባል። this your identity። ከዚያ ግን ይሄንን ይናገርና ኦኬ ሀገራችን በሰማይ ነው። ልክ ከሐዋሳ ነኝ አንድ ሰው እንደሚል ማለት ነው። ሀገሬ በሰማይ ነው። በጣም የሚያስደንቀኝ እሱ ብቻ ነው። ከዚያ ደግሞ የሚመጣ መድኃኒት አለን ይላል። ኢየሱስ ይመጣል። መድኃኒት ነው። አዎ ጌታ ነው። ግን ከየት ነው የሚመጣው? በኢትዮጵያ አነጋገር ብናገር ከሀገር ቤት ነው የሚመጣው ኢየሱስ። ዲስ ማች ከሆነታ እኮ ኢየሱስ የሚመጣው በጣም እኔ ከማላውቁ አንድ ቦታ አይደለም፣ ከሀገር ቤት ነው የሚመጣው። ከየት? ከኛ ሀገር ቤት። እንደማንም አይደለንም። ከእግዚአብሔር የተወለድን የሰማይ ዜጎች ነን። አብሬ ክላስ ስቀመጥ እንዲያው ዝም የመመሳሰል አይነት ሰው አይደለሁም። ሰፈር ውስጥ ስኖር እንደማንም ሰው ልኖር አልችልም። ለምን? ሰማያዊ ነኝ፣ የሰማይ ዜጋ ነኝ። ከላይ ነው የመጣሁት። እና አንዳንድ ሰው ጎበዝ ከሆነ ይጠይቃል፣ እና ታዲያ ሀገር ሰማይ ከሆነ ሀገር ቤትም ሰማይ ከሆነ እዚህ ምን ትሰራለህ ብሎ ሊጠይቅን ይችላል። የምሬን ነው ብላችሁ እዚህ ምን ትሰራለህ? ይህን እውነታ የምታምን ከሆነ ምን ላድርግ? እግዚአብሔር ኑር ብሎኝ በዚህ ፍዳ በሞላበት ለዛውም ኢትዮጵያ በሚባል ሀገር ከተማ ኑር ብሎኝ እንጂ መች ፈልጌው። ሁኔታው እንደዛ ላይ ስበለል ይችላል። ግን አንድ ነገር አምናለሁ። ጳውሎስ እንዲህ አለ። ለምንድን ነው እዚህ ያለ ነው? ሚሽን ላይ ምን አለ ጳውሎስ? ኢየሱስ ይህንን ያለ ከዚህ ዓለም አይደሉም እንደኔ ያለና እንዲህ አለ፣ እኔ ላኳቸው ያለው ኢየሱስ። ስለዚህ እዚህ ምድር ያለው ተልኬን ያለው። ስለዚህ ክላስ ቁጭ ስል እኔ የሆነ ልዑክ ነኝ እንጂ የሆነ ሚሽን ኖሮኝ አኮምፕሊሽ ለማድረግ የመጣው ሰው ነኝ እንጂ ጀስት የሆነ ዲግሪ ለመውሰድ የምማር አንድ ሰው አይደለሁም። ስለዚህ ይሄ እውነታ ግን የሚታወቀው መቼ ነው ካላችሁኝ፣ ልዩ በሆነው የህይወት ስርዓታችን። አንዳንዴ እኔ የሰማይ ዜጋ ነኝ እሄዳለሁ ምናምን ብለንም ደግሞ ስለዘመርን አይደለም። የሰማይ ዜጋ እንደሆንክ ይገልጥሃል ወይ? ህይወት እኔን ይገልጠኛል ወይ? ልዩ ፍጥረት መሆንሽ፣ ኒው ክሪኤሽን መሆንሽ፣ አዲስ ፍጥረት መሆንሽ ይታያል ወይ ስላልሹ ሳይሆን ይታያል ወይ? ስለዚህ በጽድቅ ኑሮን ስንመለከት እሱን ነው የምናየው። እስራኤል ሉዝ ያደረገችው ይሄን እንደ አሕዛብ ብላ ዩኒክነሷን ኮምፕሮማይዝ አደረገች፣ ሉዝ አደረገችው፣ አጣችሁ ሁሉን ነገር። ስለዚህ ዛሬም እንደ እከሌ የምንለው ነገር የለም። እኔ እንደ እከሌ ማለት አልችልም። እንደውም አንድ ተጨማሪ ነገር ጳውሎስ በተለይ ሁለተኛ ቆሮንቶስ ምዕራፍ 5 ከ16 እስከ 21 ባለው ክፍል የሚያስደንቅ ነገር ነው የሚናገረን። እዚህ ያለነው ልዑክ ነን የሚለውን ቃል የተጠቀምበት ቃል በጣም ጥሩ ይመስለኛል። እንደ ራሴ የሚለውን ቃል የተጠቀመው
ምን ማለት ነው? ኢየሱስ እዛ ዶርም ውስጥ እኔ እናንተን ሲያስቀምጠን እንደ እኔ እንድኖር አይደለም፣ እንደ ራሱ እንድኖር ነው። እንደ ራሴው ነኛ። እሱን ወክዬ እኮ ነው ዶርም ውስጥ የምንቀሳቀሰው። እሱን ወክዬ ነው ክላስ ውስጥ ሙቭ ማድረገው። እሱን ወክዬ ነው ግቢ ውስጥ የምንቀሳቀሰው። የእሱ ተወካይ ስለሆንኩኝ ማለት ነው። ወይም አምባሳደር የሚባለው አሁን ቋንቋ ማለት ነው። አሁን ብዙ ጊዜ በጣም ጥሩ ምሳሌ ለመስጠት ይመቸናል። ለምሳሌ ወደዚህ ከ6 ኪሎ ወደ ሽሮ ሜዳ ስትሄዱ የአሜሪካን ኤምባሲ ታያላችሁ። የአሜሪካ አምባሳደር በኢትዮጵያ ያለው ኢትዮጵያ ውስጥ ነው የሚኖረው፣ ግን እንደ ኢትዮጵያ አይኖርም። ላይፍ ስታይሉ በሙሉ አሜሪካዊነትን ማንጸባረቅ አለበት። ምክንያቱም እዚህ የመጣው ኢትዮጵያውያንን ኢንካርኔት ሊያደርግ አይደለም የመጣው። እዚህ የመጣው አሜሪካን ሪፕሬዘንት ሊያደርግ ነው። እንዴት ያለ ሹመት ውስጥ እንዳለን ታይታችኋል። ሰማይን ክላስ ውስጥ ሪፕሬዘንት ልናደርግ፣ ሰማይን ሰፈር ውስጥ ሪፕሬዘንት ልናደርግ፣ ሰማይን ግቢ ውስጥ ሪፕሬዘንት ልናደርግ የተጠራን ክቡር ፍጥረት እኮ ነው። ሰማይን ግን ሪፕሬዘንት ማድረግ ቀላል ነገር አይደለም። እያንዳንዱ እንቅስቃሴው አሜሪካ በምትፈልገው መልክ መሆን አለበት። የአምባሳደር ታውቃላችሁ። በሌላ አነጋገር ሪል እንደሆነ የምትመለከቱት ቴክኒካሊ ማለት ነው። የአሜሪካን ኤምባሲ አጥር አልፋችሁ ግቢ ውስጥ ስትገቡ ቴክኒካሊ ኢትዮጵያ ውስጥ አይደላችሁ፣ ወደ አሜሪካ ናችሁ። ዲስ ማስት ሪስፔክት ይደረጋል ቴሪቶሪ። ይሄ የምድራዊ ውክልና በዚህን ያህል ከሆነ ሰማይን የወከልን እኛ እንዴት ያለ አይነት ህይወት ነው ያለን? እስራኤል እንዲህ አይነት ህይወትን መኖር ነው ያቃታት። የሰማዩን እግዚአብሔርን ወክላ ግን እንደ አሕዛብ ጣዖት ማምለክ ናፈቃት። የሰማዩን እግዚአብሔርን ወክላ ምትኖር፣ ነገር ግን እንደ ጎረቤቶቿ ኃጢአትን መጨለጥ ፈለገች፣ መመንዘር ፈለገች እስራኤል። ስለዚህ እግዚአብሔር ጣላት፣ ቀጣት። ስለዚህ መመለስ ነበረባት። መመለስ ብቻውን ግን ዋጋ የለው። ተመልሻለሁ አባዬ እየዬ ብሎ አልቅሶ በቃ እኔ ትቻለሁ ምናምን ማለት አይ ቲንክ ሞዴል አያደርጋትም። እስራኤልን ከወደቀችበት ስፍራ መልሶ ሞዴል የሚያደርጋት ለየት ያለ የህይወት ስርዓቷ ነው። ስለዚህ ነው በጽድቅ ኑሮ መፈለግ ደግሞ ያስፈልገናል። በመመለስ እንፈልገው እግዚአብሔርን። ትክክል። መመለስ ብቻ ግን አይደለም የሚያስፈልገን፣ በጽድቅ ኑሮ እግዚአብሔርን መፈለግ አለብን። ምክንያቱም እግዚአብሔርን የምትፈልግ ትውልድ የጽድቅ ኑሮ ያላት ትውልድ ናት። ስለዚህ በጽድቅ እግዚአብሔርን እንፈልገው እንላለን። ምክንያቱም ለመሰላችሁ ይሄኛው እስራኤልን ዩኒክ ያደርጋት የነበረው መጀመሪያም የላይፍ ስታይል የህይወት ስርዓቷ። ስለዚህ አሁንም ወደ እግዚአብሔር ከተመለሰች እሷን ለየት አድርጎ የሚያኖራት ላይፍ ስታይሏል። ስለዚህ ዛሬ በሚቀሩን ጥቂት ደቂቃዎች መዝሙር 1ን ስንመለከት በደንብ እንድታስቡ የምፈልገው ይሄንን ነው። ላይፍ ስታይሌ የተወከልኩበትን መንግስት ያንጸባርቃል ወይ? ትንሽ ትልቅ አይባልም። ይኸውላችሁ እስራኤል አለማች፣ አጠፋች፣ እግዚአብሔር ነው የሚሰደበው የሚሞገሰው። እግዚአብሔርን ካስደሰተች እና እሱ በሚፈልገው መንገድ ከሄደች እግዚአብሔር ይወደሳል። ምን አይነት አምላክ ነው ያላት ተብሎ ይወደሳል። እስራኤል የምታደርገው ነገር ጥፋት ከሆነ ደግሞ እግዚአብሔር ነው የሚሰደበው። ለምን? ወክለው ያለችው። ስለዚህ የወከልኩትን መንግስት እንዴት ነው በህይወቴ፣ በግል ህይወቴ፣ በቸርች፣ በፌሎ ግቢ ውስጥ ዶርም ውስጥ እንዴት እየኖርኩት ነው ብለን እንድናስብና መዝሙረ ዳዊት ምዕራፍ 1ን በዚህ እንድናይ እፈልጋለሁ። ለምንድን ነው ይሄንን በጣም ስትረስ አረከው ልዩ ማንነታችን ካላችሁኝ፣ አይ ቲንክ ይሄ የሚለየን መስመር እየሳሳ አይመስላችሁም ወይ? ምን ማለት ነው? አማኝና አለማኝን የሚለየው መስመር እየሳሳ ያለ አይመስላችሁም ወይ? ጴንጤ ነኝ ክርስቲያን ነኝ የሚለው ነገር ዝም ብሎ ባጅ ነገር እየሆነ አይደለም ወይ? ስያሜ ብቻ እየሆነ አይደለም ወይ? በእርግጠኝነት የምትታዘቡት ነገር ይኖራል ብዬ አስባለሁ።
ግቢያችሁ ውስጥ፣ ቸርቻችሁ ውስጥ፣ ሰፈራችሁ ውስጥ አማኝ የምንባል ሰዎች እኔን ጨምሮ ማለት ነው ዩኒክነሳችንን ሉዝ እያደረግን ኮምፕሮማይዝ እያደረግን ድብልቅልቅ አላለም ወይ? ይለዩናል ወይ? የመንግስቱን ህይወት ስንኖር አይተው ይለዩናል ወይ? አልሳሳም ወይ ልዩነታቸው? እና ይሄንን መዝሙር አንድን እየተዘጋጀ ከአዲሱ ሰንዱቅ የእንዳለ መዝሙር መሃል አንደኛው በጣም ትዝ አለኝ። ሚና ይለይ የሚል አንድ መዝሙር አለ። ክርስቲያን ከሆነን ጨለማን ጠልተን ወደ ብርሃን የመጣን ከሆነን ሚናችን ይለይ። ድብልቅልቅ ያለ አይነት ነገር ውስጥ ነው። ድብልቅልቅ ካልን ደግሞ ሞዴል ሆነን እግዚአብሔርን አሳይተን ብዙ ትውልድን ከጨለማ ማዳንና ማምጣት አንችል አይደለም። ለራሳችን ከጌታ ጋር ጤናማ ህብረት ሊኖረን ወይም እሱ ኖሮን ማለት ነው። ስለዚህ ዩኒክነሳችን ላይ በጣም ልናስብ ይገባል ብዬ አምናለሁ። ስለዚህ መዝሙር አንድ የጥበብ መዝሙራት ውስጥ ከሚመደቡ መዝሙሮች መካከል ነው። የጥበብ መዝሙሮች ብዙ ጊዜ የጥበብ መዝሙሮችን እናንተ ስታገኙ ወይም ሃውንዳውቱ ደርሷችሁ ስታገኟቸው በጣም ለየት የሚያደርግ ነገር አላቸው። ዝም ብለው እንደ ቴዎሎጂካል ነገር አይደለም የሚያነሱት የጥበብ መዝሙሮች በጣም ብዙ ጊዜ የህይወት ተሞክሮን ነው የሚያነሱት። የየዕለት የህይወት ተሞክሮን የሚያነሱ መዝሙሮች ናቸው እና እሱ ነው የምታዩት። እንደውም አንዳንድ ጊዜ በእድሜ ሸምገል ያለ ሰው እየመከራችሁ ሁሉ ነው የሚመስለው። ቆም ብላችሁ በደንብ ስታነቡት፣ ደግማችሁ ስታነቡ፣ በጥሞና ስታነቡት፣ ስታሰላስሉት በእድሜ ገፋ ያለ ሰው ቆሞ በፊት ለፊታችሁ ወይም ቁጭ ብሎ የሚመክራችሁ ሁሉ ነው የሚመስላችሁ። የጥበብ መጽሐፍት እንደዚህ አይነት መጽሐፍት ናቸው። በጣም ብዙ ጊዜ ትኩረታቸው የጥበብ መጽሐፍትን መለየት ከፈለጋችሁ ብዙ ጊዜ ትኩረታቸው ህጉ ስርዓት የሚልን ነገር በጣም ያጎላል። ስለ ቶራው፣ ስለ ህጉ፣ ስለ እግዚአብሔር ስርዓት በደንብ የሚያሞግሱ ከፍ አድርገው ህጉንና ስርዓቱን የሚያሞግሱ መዝሙሮች ይሆናሉ። ሌላው የጥበብ መዝሙር መገለጫው ደግሞ ሁለት መንገድ ያሳየናል። የሚዘልቅ መንገድና የማይዘልቅ መንገድ ብሎ ያሳየናል። ስለ መንገድ ያነሳል ማለት ነው የጥበብ መዝሙር። ሌላኛው የጥበብ መዝሙር መገለጫ ስለ ጻድቅና ስለ ክፉ በተቃርኖና በተነጻጻሪነት የሚያነሳቸው ሀሳቦችን ታገኛላችሁ። ጻድቅ እንዲያ ነው፣ ክፉ እንዲያ ነው እያለ ከህይወት ተሞክሮ የሚመክረን ሆኖ ታዩታላችሁ። መዝሙር አንድን ቶሎ እያልን ለመዳሰስ እንሞክራለን። መዝሙር አንድ የመዝሙረ ዳዊት መጽሐፍ በሙሉ መግቢያ እንደሆነ አድርጎ ማሰብ በጣም ጥሩ። መዝሙረ ዳዊት በሙሉ በጣም ለማንበብና ለመረዳት ከፈለግን መዝሙር አንድ በጣም ወሳኝ ነው። መዝሙር አንድ መስመሩን ነው የሚያስይዝልን፣ ፍሬምወርኩን ነው የሚሰራልን እና መዝሙር አንድ እንደዛ ነው። መዝሙር አንድ ምንድነው ትልቁ መልእክት? አሁን ዛሬ ስንወጣ አንዱ ይዘን የምንወጣው ከመዝሙር አንድ ምንድነው ትልቁ ትምህርት ካላችሁ እንዲህ ነው የሚለው፣ ጻድቅ በእግዚአብሔር ሕግና ስርዓት ደስ ይሰኛል። የጻድቅ ደስታው ያለው በእግዚአብሔር ስርዓት ውስጥ ነው። የጻድቅ እርካታ ያለው በእግዚአብሔር ሕግ ውስጥ ነው። የጻድቅ እረፍትና እፎይታ ያለው ከእግዚአብሔር ጋር በሚኖረው ግንኙነት ነው ይለናል መዝሙር አንድ። ነገር ግን ደግሞ አሉ ሁሉ ጊዜ ጻድቅ ሲነሳ ክፎች ደግሞ ይነሳል። ከእግዚአብሔር ጋር ህብረት የሌላቸው፣ ከእግዚአብሔር ጋር ህብረት ማድረግ የቀለለ ነገር አድርገው የሚያስቧል። የነዚህ ሰዎች መንገድ ደግሞ አይዘልቅም በማለት የሚመክረን ክፍል ሆኖ ታዩታላችሁ። ስለዚህ መዝሙር አንድን ስታነቡ እንዲህ ነው የሚሆነው ማለት ነው። በእግዚአብሔር ቃል ጊዜን እያሳለፉ መደሰት የሚፈልጉ ሰዎች መዝሙረ ዳዊትን ሊያጠኑ መሄድ ይችላሉ። በእግዚአብሔር ቃል መደሰት ሌላ አይደለም፣ ከእግዚአብሔር ስለምታገኙት ነገር አይደለም። ከእግዚአብሔር ጋር በሚኖረን ህብረት መደሰት ካልቻልን ከመዝሙር አንድ በኋላ ማለፍ በጣም ከባድ ነው። አንዳንዴ ዝም ብሎ ስሜታችንን ስለሚኮረኩር ደስ ብሎ እናነበው ይሆናል እንጂ። ስለዚህ እኚህ ሁለቱም መንገድ ማሰብ ጥሩ ነው። ደስታ በምን ይገኛል? እረፍት በምን ይገኛል? እርካታ በምን ይገኛል? የሚዘልቀው መንገድ የቱ ነው እያለን እንደ መዝሙር አንድ ሁሉ የጥበብ መዝሙሮችን ማየት በጣም ጥሩ ነው ብዬ አስባለሁ። መዝሙር አንድን ለሁለት እንክፈላቸውና እንመልከት። ከቁጥር 1 እስከ 3 ያለውን ክፍል ስትመለከቱ የጻድቁ ህይወትና ፍጻሜ ነው የምትመለከቱት። ቁጥር 1 እስከ 3 እና 6ን ጨምሮ ማለት ነው። ቁጥር 1 እስከ 3 ከዛ 6ን ጨምሮ የጻድቁ ህይወት እና የሱ ፍጻሜ ምን ይመስላል የሚለው ነገር እንመለከታለን። ከዛ ሁለተኛውን ክፍል ነው የምታዩት። ከቁጥር 4 እስከ 5 ያለውን ክፍል ስታዩት
የክፎች ህይወት ወይም የክፎች ኑሮና ፍጻሜስ ምን ይመስላል የሚለውን ነገር ነው የምንመለከተው። በዚህ ውስጥ እግዚአብሔር እንደሚያስተምረን አምናለሁ። የመጀመሪያውን ክፍል እንመልከት። ከቁጥር 1 እስከ 3 ያለውን ክፍል ምስጉን ነው ብሎ ይጀምራል። ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል ይላል። የጻድቁ ህይወትን ሲጀምር ምስጉን ነው በማለት ነው የሚጀምረው። ምስጉን የሚለውን ቃል በማየት እኔ መጀመር ደስ ይለኛል። ሌሎች ከሊደሮቻችን ጋር ስናሳልፍ አንዱ ያደረግነው ይሄን ምስጉን ነው ማለት ነው ማለት ነው። ምስጉን ነው ማለት እንዴት ደስተኛ ነው፣ እንዴት ደስተኛ ነው፣ እንዴት የታደለ ነው፣ እንዴት የተባረከ ሰው ነው ማለት ነው። ምስጉን ነው ማለት አንዳንድ ጊዜ የተመሰገነ ምናምን አይነት ሊመስለን ይችላል። ኖ አይደለም። እንዴት ያለ ደስተኛ ሰው ነው፣ እንዴት የታደለ ሰው ነው ማለት ነው። ምን ያደረገ ሰው? በነገራችን ላይ የመረጠው መንገድ ስታዩና የሚሄድበትን የህይወት ውጣ ውረድ ስትመለከቱ እድለኛ ነው የሚያስብለው ሰው አይደል። ግን እግዚአብሔር ቃል ምን ብሎ ይጀምራል? መዝሙረኛው ሲዘምር ምስጉን ነው፣ የታደለ ነው፣ ደስተኛ ነው። እንደሱ ደስተኛ ማን አለ? እንደሱ የተባረከ እንደሱ የታደለ ማን አለ? ማን ነው እሱ? ጻድቁ ማለት ነው። ይሄን ህይወት መንገድ ስለመረጠ እመጣበታለሁ። ስለመረጥንበት የህይወት መንገድ ይሄን የህይወት መንገድ ስለመረጠ አስጨናቂ ቢሆንም ከእግዚአብሔር ጋር ግን ህብረት እያደረገ መቀጠል ስለመረጠ እንዴት የታደለ ሰው ነው፣ እንዴት ደስተኛ ሰው ነው የሚል ሆኖ ታገኙታላችሁ። ጻድቅ የመረጠው መንገድ በሁለት መልኩ እንመልከት። የመጀመሪያው ነገር ጻድቅ የሚተወውና የሚከተለው ነገር አለው ይለናል። መዝሙር 1 ከቁጥር 1 እስከ 3 ባለው ክፍል ማለት ነው። ጻድቅ የሚተወው ነገር አለ፣ ደግሞ የሚከተለው ነገር ደግሞ አለ። ይሄንን ስንመለከት በአዲስ ኪዳን ያለ ሰው ሊኖር የሚችለውን ህይወት ሁሉ ነው የምትመለከቱት። እሱን ላሳያችሁ ሞክራለሁ። ስኬታማ ህይወትን በጣም ብዙ ጊዜ ሰዎች ለማግኘት ይሞክራሉ። አሁን እኔና እናንተም ስራ ስንይዝ፣ የሆነ የራሳችን ቢዝነስ ሲኖረን፣ ያሰብነውን ስናሳካ ተሳካልኝ እንላለን። ስኬትን በተሯሯጥነው ነገሮች በሙሉ ለማግኘት እንሞክራለን። ነገር ግን ወዳጆቼ የሚዘልቀው ስኬት ምንድን ነው ካላችሁኝ፣ ለእግዚአብሔር የማይመቸውን ነገር ትቶ እግዚአብሔርን የሙጥኝ ብሎ የሚከተል ሰው እሱ በህይወቱ ስኬታማ ሰው። በዓለም የትርጉም የብያኔ ቨርዥን ላይስማማ ይችላል። ምክንያቱም ስታገኝ ነው ስኬታማ የምትሆነው። ህልም ነበረኝ ያልከውን ነገር ስታሳካው ነው ስኬታማ የምትሆነው። ነገር ግን ነው መዝሙር 1 እንደሚነግረን ስኬታማ ሰው ከአምላኩ ጋር ህብረት ያለው እሱ ጻድቁ ሰው ማለት። ስለዚህ ከእግዚአብሔር ጋር ህብረት ሲኖረን መገናኘት ስንችል በዛ ህይወት ስንቀጥል ስንከተለው ስኬታማ ሰዎች እንሆናለን ይለናል። ታዲያ ጻድቅ የሚተዋቸው ነገሮች ምንድናቸው? ደግሞ የሚያደርጋቸው ነገሮች ምንድናቸው? ቶሎ በጣም ጠቀስ እያደረኩ ለመሄድ እሞክራለን። ምዕራፍ 1 ቁጥር 1 እስከ 3 ስትመለከቱ የሀሳብ እድገት ትመለከታላችሁ። ለምሳሌ መጀመሪያ ምን ይላችኋል? በክፎች ምክር ያልሄደ መጀመሪያ ይላችኋል። ከዚያ በኃጢአተኞች መንገድ ያልቆመ ይላችኋል። ሶስተኛ ደረጃ ስትመለከቱ በፌዘኞች ወንበር ያልተቀመጠ። ስለዚህ መሄድ አለ አይደለ? የምትመለከቱት መሄድ አለ፣ ከዚያ መቆም አለ፣ ከዚያ ደግሞ መቀመጥ አለ ማለት ነው። እነዚህ በጣም ነገሮች ናቸው። የመጀመሪያው አካባቢ ትሳባላችሁ፣ ከዚያ በሁለተኛ ደረጃ ትመሰጣላችሁ፣ በሶስተኛ ደረጃ ሙሉ ለሙሉ እናንተን ይወርሳችኋል ማለት ነው መቀመጥ። ስለዚህ መጀመሪያ ይሄዳል፣ ደን ይቆማል፣ ደን ይቀመጣል። ይሄ የሀሳብ እድገት ያሳያችኋል። እሱ ብቻ ነው። መጀመሪያ ሲጀምር በክፎች ምክር ይለናል። ምክር ነው ያለው። በሁለተኛ ደረጃ ደግሞ በኃጢአተኞች የራሳቸውን መንገድ አላቸው። ኃጢአተኞች ሄደው ተሳካልን የሚሉበት መንገድ አላቸው። የስኬት መንገድ ይሄ ነው፣ እንዲህ ብታደርግ ይሳካላል የሚሉት ማለት ነው። ሶስተኛው ደግሞ ስትመለከቱ ዋዘኞች፣ ፌዘኞች፣ በጽድቅ ላይ በእውነት ላይ ሞክ የሚያደርጉ ሰዎች፣ እነዚህ ሰዎች ደግሞ ወንበር አላቸው ይላል። ስለዚህ ምክር አለ፣ መንገድ አለ፣ ወንበር አለ። አንተ እንድትሄድበት እንድትቆምበትና እንድትቀመጥ የተዘጋጀ ማለት ነው። እነዚህን የሀሳብ እድገቶች ታያላችሁ። ሰዎቹ ራሱ አያችሁ
ክፎች አሉ፣ ኃጢአተኞች አሉ፣ ፌዘኞች አሉ። እውነትና ጽድቅ ላይ ሞክ የሚያደርጉ የሚቀልዱ፣ የሚያሾፉ የእግዚአብሔርን እውነት የሚያቃልሉ ሰዎች ማለት ነው። እነዚህን ትመለከታላችሁ። ስለዚህ በዚህ ውስጥ አንዱ የምትመለከቱት ነገር ሁሉ ነገር በአንዴ የሚጀመር እንዳልሆነ አይ ቲንክ እናስተውላለን። በመሄድ እንጀምራለን። ነገርየው ትንሽ ሲይዘን ትኩረታችን ምናምን ሲይዘው እንቆማለን ለማድመጥ ምናምን። ስንወረስበት እዛ ነገር ውስጥ እንጠመቃለን፣ እንቀመጣለን ማለት ነው። እዚህ ለኃጢአት እድል ፈንታ እንዳንሰጥ ከፈለግን ንቁዎች መሆን አለብን ብያለሁ። አማኝ አይስትም አይደለም ነጥብ። ዛሬ ማነሳላችሁ ነጥብ ምክንያቱም እንደሚስት ትላንትና አይተናል። ይመለስ፣ እግዚአብሔር መንገድ አዘጋጅቶለታል። ነገር ግን ኃጢአተኛ ከተመለሰ በኋላ አዲስ የህይወት ስርዓትን መኖር የሚችለው መቼ ነው ካላችሁ፣ ቆም ብሎ ማሰብ ሲችል ነው፣ መጨከን ሲችል ነው። ለመጨከን ደግሞ እያንዳንዱ እርምጃውን በንቃት በማሰላሰል መቀጠል አለበት ብዬ አምናለሁ። ጻድቅ የሚተወው ነገር ምንድን ነው? የመጀመሪያው ነጥብ፣ ጻድቅ የሚተወው በክፎች ምክር አይሄድም። የክፎችን ምክር ነው ጻድቅ የሚተወው። በነገራችን ላይ የክፎች ምክር መዝሙረ ዳዊት ላይ ያለ ነገር አለ። ዛሬ የአዲስ ኪዳን አማኝ በየቀኑ የሚጋፈጠው ነገር፣ በየቀኑ ምክር አለ። ጓደኞቻችን ይመክሩናል፣ ቤተሰብ ይመክረናል፣ እኛ ራሳችንን እንመክረዋለን። በጣም ብዙ ምክሮች ወደ አይምሯችን ይመጣሉ በቀን ውስጥ። ለምን ተመከርን አይደለም። በዚህ ክፍል ዳዊት እያለን ያለው ወይም መዝሙረኛው እያለን ያለው ለምን ተመከርን ሳይሆን ምክር ትመርጣለህ ወይ ነው ጥያቄው እዚህ ክፍል ላይ። ምን ማለት መሰላችሁ? አቤት እከሊት ምክር ስትሰማ፣ አቤት እከሌ ሲቀበል ምክር ነው። ጻድቅ ምክር ተቀባይ ብቻ አይደለም፣ ምክርን እምቢ የማለት አቅምም አለ። ምክንያቱም እያንዳንዱ ምክር ኮንሲኩዌንስ ስላለው ማለት ነው፣ አስከትሎታል። ስለዚህ ጻድቅ በትልቁ የሚገለጠው ምክር ሰሚ ነው፣ ምክር ይቀበላል የሚለው ነገር ብቻ ነው። ኖ አልመከርም፣ ይሄ የጽድቅ መንገድ አይደለም እስከ ማለት የሚሄድ ነው ጻድቅ። እሱን ነው የምትመለከቱት። ስለዚህ በየቀኑ የሚመጣልን ነገር ሰዎች በእንዲህ አይነት መንገድ ይሳካላል፣ በእንዲህ አይነት ብትሄድ ምን አለበት፣ ምን ችግር አለው የምንባላቸው ምክሮች አሉ። ግን አይ ቲንክ እንደ ጻድቅ በተለይ ደግሞ እንደ አዲስ ኪዳን አማኝ ቆም ብለን ማሰብ አለብን። ማስበው እንዲህ ብለን ብንጠይቅ እንዴት የተባረክን ሰዎች ነን። የምር ዳዊት እንዳለ እንዴት የታደልን ሰዎች ነን። የትኛውንም ምክር ቆም ብለን እንዲህ ብንጠይቅ፣ ይሄ ምክር እንደ እግዚአብሔር ቃል ብለን ብንጠይቅ፣ ይሄ ምክር እንደ እግዚአብሔር ቃል። በነገራችን ላይ ይሄ ምክር እንደ እግዚአብሔር ቃል ማለት ራሱ የምንችለው ታውቃላችሁ፣ ጥሩ አይነት ግንኙነት ከዚህ አምላክ ጋር ሲኖረን ብቻ። በአንድ አይመጣም፣ አውቶማቲክ አይመጣም። አቦ ሰጡኝ እንዴት ይመጣል? ምክንያቱም አንዳንድ ምክር የእግዚአብሔር ጥበብ ነው የሚመስሏቸው። ይህንን በዚህ ቸርች ውስጥ ፌሎሺፕ ውስጥ ምናምን ብቻ እንድታስቡት አይደለም። ኤቭሪዴይ ላይፋችን ውስጥ እኛ ራሳችንን የምንመክረውን ጨምሮ ወዳጆቻችን፣ አንዳንዴ በጣም የምናከብራቸው የሃይማኖት ሰዎች ጭምር የሚመክሩ ምክር አን ቆም ተብሎ የምታስብ ያለበት ነገር የጽድቅን ህይወት ስለሚያቆሽሽ ማለት ነው። እግዚአብሔርን ወደ መፈለግ ላያስጠጋን የሚችል ምክር ስለሚኖር ቆም ተብሎ መጠየቅ ያለበት ይሄ ምክር እንዴት ያለ ምክር ነው ብሎ መጠየቅ አለበት። አንዳንድ ጊዜ ምን አይነት ነገር ይገጥመናል ታውቃላችሁ? በዚህ ምድር የተሳካለት ሰው ቦታ ይሰጠዋል፣ ግን እንዴት እንደተሳካለት አናውቅም። እኛ የምናውቀው የትን ፍጪው ዱቄቱን አምጪው አይነቱ ነው። በምንም አይነት ሚንስ ሄዶ ስኬት ላይ ግን የተቀመጠን ሰው ምክር ለመስማት ሰዎች ይሞክራሉ። እና የዛኔ አይ ቲንክ አማኝ ቆም ብሎ ያስባል፣ እንዴት ነው እዚህ ስኬት ላይ የደረሰው እንጂ እንዲያው ምክርን ተቀባይ ብቻ እንዳልሆነ አማኝን ማየት በጣም ጥሩ ይመስለኛል። ተጨማሪ ከመዝሙር አንድ እንዲያው ማጣቀሰው መዝሙር 37 ላይ ነው። መዝሙር 37 ላይ እንዲህ ይላል። አንዳንድ ጊዜ የተሳካላቸው ሰዎች በምክራቸው እንድንገባ ሲያደርጉ ማለት ነው። እንዲህ ይላል፣ የጻድቅ ጥቂት ሀብት ከክፉዎች ብዙ ጥሪት ይበልጣል ይላል። በጣም ከባድ ነው። የጻድቅ ጥቂት ሀብት ከክፉዎች ብዙ ጥሪት ይበልጣል። እንዴት ሆኖ ካልኩሌሽኑ እንዴት ይመጣል? ምክንያቱም ሰው የተሳካለትን መንገድ እየነገረን እኮ በሱ መንገድ እንድንሄድ ነው እኮ የሚጋብዘን፣ በሱ መንገድ እንድንገባለት ነው የሚጋብዘን። ኖ
አማኝ ግን ቆም ብሎ ያስባል። ቁጥር 17 ላይ እንዲህ ይላል 37:17 ላይ የክፎች ክንድ ይሰበራልና ጻድቃንን ግን እግዚአብሔር ደግፎ ይይዛቸዋል። አየህ፣ የጻድቁ ጥቂት ሀብት እንዴት ነው ከባለጠጋው ማለቴ ሁሌ ባለጠጋ ክፉ ሰርቶ ነው እያልኳል። በክፋት ሄዶ ከበለጠገው ይልቅ በንጽህና ጥቂት ያፈራው ሰው ይበልጣል ነው እግዚአብሔር እያለ ያለው እግዚአብሔር ቃል። እንዴት ስትሉኝ ከጻድቁ ጥቂት ጋር እግዚአብሔር አለ ይለናል። ከኃጥኡና ብዙ ካግበሰበሰው ከክፋት ከሰራው ጋር ግን እግዚአብሔር ስለሌለ በቅርብ ይሰበራል ነው። ስለዚህ ወዳጆቼ የእግዚአብሔር የሆነው ጥቂቱ ይበልጣል። እኔ አንዳንዴ አስባለሁ፣ ይሄንን ይቅርታ በጣም አንደርማይን አረከን እና እንዳትሉ፣ እኔ ሲቪል ኢንጂነሪንግ ያጠናሁት ሌላኛው አስቱ ማለት ነው አዳማ። አንዳንዴ ኤግዛም ሲመጣ አንድ ጥያቄ 15 ማርክ 20 ማርክ 30 ማርክ ምናምን ይዞ መጥቶ ያውቅ እና የሆነ ነገሩ ካልገባችሁ በቃ 30ዋን አጣችኋት ማለት ነው እና እያያችሁት 15 ማርክ ይሄድባችኋል። ምን ትሆናላችሁ? ከዛ ደግሞ ለክፋት ወይ በዚህ የተቀመጠው ደግሞ ይሸከሽከዋል። ገብቶት ይሆን ላይገባው እኮ ይችላል። ብቻ ግን ይለዋል። ትደነግጣል። አንተ ምን እየሆንክ ነው? 15 እየሄደብህ ነው፣ 20 እየሄደብህ 30። እሱ ደግሞ ይለዋል እና በቃ ውስጥ አሁን አገኘው አጣሁት፣ እሱ ግን አገኘችው። አንድ ጊዜ እንደዛ ሆንኩኝ። አጥንቼ ነው የገባሁት፣ ግን ጠፋኝ። ምን አባቴ ላደርግ እችላለሁ አሰብኩኝ። ሌላ ጥያቄ ሰርቼ ሁሉ ተመለስኩበት፣ ሊመጣልኝ አልቻለም። እና ክላስ ውስጥ ያው ፉክክር አላለ የምትሰሩ ሰዎች ነው። አጠገቤ እንዲያው በክላስ የምንፎካከር አይነት ልጅ አለች። እሷ ደግሞ እኔ የሰራሁት ሳትሰራው ቀርታለች። እና እሷ ደግሞ ያ እየጨነቃት ነው ያለው እና እንካ በንካ ነገሩ ሊሆን ማለት ነው። ካልሰጠኛለች። እሷ የሌላ ሃይማኖት ጎራ ናት። በክርስቶስ ኢየሱስ ፍጹም አዳኝነት አምና መከተል ያልጀመረች ልጅ ናት። ስጠኛለች። ሸከሽኮ ያየችው መሰለኝ፣ እሷ የሳተችው ማለት ነው። ጥሩ አይደለ? ሰጥቻት እኔ ደግሞ በወስድ ምን ጥፋት አጠፋው አይደል? ቢያንስ እኔም የሰራሁት አለ እሷም የሰራችው አለ። ተን መቀያየር ያደረገ ኔቨር። ጻድቅ እንዲህ ይላል 15ቱ ይሄዳል እንጂ ማለት ጻድቅ እንደዛ ነው የሚለው አይደል? ኧረ እባክህ ምኑን ከምኑን አገናኘው እያላችሁ ሊሆን ይችላል። ነው በጣም ይገናኛል፣ በጣም ይገናኛል። ይኸውልህ this is your uniqueness። አንተ ዲፋይንድ የምትሆነው በምታመጣው ማርክ አይደለም። ኢየሱስ ክርስቶስ አንዴ ወዶ የሰማይ ዜጋ አድርጎሃል። አንተ እዚህ ምድር ያለው ጥሩ ማርክ እያስመዘገብክ ሰዎችን ለማስደመም አይደለም። ኢትስ ጉድ ኤክሰለንስን እናበረታታለን። እንደ ኢቫሱ ሜል ሊደር ነበርኩኝ። ኤክሰለንስን በጣም ነው የምናበረታታው። አልቲሜትሊ ግን ኤክሰለንስ አይደለም ዲፋይን የሚያደርግ፣ ለክርስቶስ የነበረ ታማኝነት ነው ዲፋይን የሚያደርግ። ዛሬ ለዚች ልጅ ሰጥቻትና ተቀብዬ በማደርገው ነገር ነገ ዩኒክ ነኝ ማለት በምን አቅሜ ይችላል? ለማርክ እየወደኩ ለዛም እኮ አንዳንዱን ትምህርት ማለት ነው ከተመረቃችሁ በኋላ አታስታውሱትም። ለዚህ ለማስታወስ ትዝ ለማይለኝ ትምህርት ዩኒክነስን ኮምፕሮማይዝ ላደርግ እንዴት ይሆናል? ባይ ዘ ወይ ቦልድ ያደርጋችኋል። ትንሽዬ ናት የምትላት የህይወት ስርዓት አይካንት አልኳት። እኔም 15 ማርክ የያዘ አልሰራሁም፣ ግን አይካንት ልስጥህ አይሆን አላደርገውም። የሚጎልብኝ ነገር አለ የለም። በክርስቶስ ኢየሱስ የረካ ማንነት አለኝ። የሚመጣው ማርክ አያረካኝ፣ አይቀንሰኝ። ከዛ ግን ቦልድ ሆነ ስትወጣ ኢየሱስን መመስከር ትችላለህ። በአንደበትም ስትናገረው ያምርብሃል።
ከሁሉ ጋር ግን እኩል አለቅላቂ ኮንኩኝ። እንዴት ሆኖ የሰማይ ዜጋ መሆኔ ይገለጣል? አሁን አየህ ማርክ መስሎ ሆኖ አይደል? ነገ ስራ ማስኬጃ ብለው ደግሞ ይመጡባል። የዛኔ ምን ትላለህ? መቼ ስራውን ያስኬድኩለት አይደል እንዴ ትላለህ። ስለዚህ ወዳጄ እውነቴን ነው፣ ስርኤት አምጥተህ የሆነ ነገር ከምትሆን ሰርቀህ ማለት ነው። የጻድቁ ጥቂት ምን ይሆናል? ይበልጣል። ለምን? ከአባቱ ጋር ነው የሚኖረው። ቱፋይፋ መጣው እኮ አንዲት ልጅ በቅርብ ኢንትራንስ ላይ አለቀሰች። ጓደኞቼ ሲሰርቁ ሳልሰርቅ ሰራው ምናምን ብላ ወንድሟ ጋር ነው የምታለቅሰው። እና ወንድሟ ያላት ነገር አስገረመኝ። አይዞሽ አላት፣ ከእግዚአብሔር ጋር የሰራሽው ይበልጣል። በጣም ግን ተሰማት። እንዴ ቆይ ማስቀየም ነበርብኝ እንዴ እግዚአብሔር? ምክንያቱም እኮ በጣም ዝቅተኛ ሆኖ ከመጣብኝ አደገኛ ህይወት ውስጥ ነው የምገባው ነው ማለች። በጣም ግን ይገርማል። ስሰማ ከትምህርት ቤቱ ቶፕ ካመጡት መሀል ሆና ነው የጨረሰችው። የተናታባውት ያው አትፍሩ፣ በዚህ ምድር ስለሚኖር ይሄ ጥቂቷን ነገር ተማሪ ሆኜ የገጠመኝን ነው ማነሳላችሁ። በህይወት ምዕራፋችን ልክ ይሄ አለ አይደለ ብዙ ምክሮች ይመጡልናል። ዩኒክነሳችን ልዩ ማንነታችንን ከኛ ላይ ሊሸረሽሩብን ማለት ነው። ኖ ማለት ካልቻለ አግሬሲቭ መሆን ካልቻለ እንዲህ አይነት ነገር ላይ ኮምፕሮማይዝ ማድረግ ከጀመር ወዳጆቼ ቁልቁለት ነው መንገዱ የሚሆነው፣ ያዳልጣል። አንዴ ደግሞ ይሄ እንኳን ዘንቦቡሽ እንደሚባለው ነው ኋላ ላይ ምን ሆነው፣ አንዴ ደግሞ መንካት ከጀመራችሁት ማቆም አትችሉም፣ ይወስዳችኋል። ስለዚህ በጊዜ እንመለስ ትላንት ተባብለን የለ አንዱ መጨከን አለብን ነው እግዚአብሔር አብሮኝ ስላለ ጥቂቷ ትበልጣለች ብሎ ማለት በጣም ጥሩ ይመስለኛል። ሁለተኛው ጻድቅ ምን ይተዋል? በኃጢአተኞች መንገድ ከመሄድ ይቆጠባል። ምን ማለት ነው? ክፎች ሄደው ተሳካልን የሚሉትን መንገድ አይራመድም። እሱ የሚራመድበት መንገድ ያው ሐዋርያት እኮ ሲጽፉልን እንዲህ ያሉት የአዲስ ኪዳን ሐዋርያት ሲጽፉልን ምንድን ነው ያሉት? የእምነታችን ጀማሪና ሐዋርያውን ኢየሱስን ተመልክተን እንሩጥ ነው ያለው። እኔ የሚሄድበት መንገድ ክርስቶስ የሄደበትን መንገድ የሚያሳይ መሆን አለበት። ሰዎች ሄደው ተሳካላቸው የሚባለው መንገድ አይደለም የምመርጠው። ስለዚህ እዚህ ቤት ምን ያልኳችሁ ነው ያለሁት? ሚንሱ ማተር ያደርጋል፣ ኢንድ ሪዛልቱ አይደለም። ሚንሱ ማተር ያደርጋል። ለሆነልን ነገር እያንዳንዱ ነገር በምን አይነት መንገድ ሄጄ ያደረግኩት ሚንሱ በጣም ማተር ያደርጋል። ስለዚህ እግዚአብሔርን የሚፈልግ ምን አይነት ሰው ነው ካላችሁ፣ በኃጢአተኞች መንገድ ለመሄድ እምቢ የሚል ሰው ነው። ታስፈልገኛል ትፈልጋለህ ያለ የሚያለቅስና የሚጸልይ ብቻ አይደለም፣ ይቆርጣል። ኢን ሪል ላይፍ ሲወጣ ኖ እንትኑ ይቀራል እንጂ ከኢየሱስ ጋር ያለኝን ግንኙነት አላስነካም። ጨካኝ ነው የሚሆነው። ስለዚህ አንዳንዴ ምን ይሆናል መሰለህ፣ መንገዳቸው ይመስጠናል። የኃጢአተኞች መንገድ ይመስጣል፣ ሄደው ስለተሳካላቸው ማለት ነው። ነገር ግን ኖ ሲመስጥህ ኖ ይሄ መንገድ አይደለም። በነገራችን ላይ ኢየሱስ ምክር ቀርቦለት ነበር። ትዝ ይላችኋል? ኢየሱስ ምክር ቀርቦለት ነበር። ዲያብሎስ ነው ያቀረበለት። እኛ ጋር ደግሞ መልእክተኞች የሚልከው ማለት ነው። አቀረበለት ምን የሚል ምክር? ኦኬ አንተ በኢንድ ህዝቦች ላይ መንገስ ነው አይደል የምትፈልገው? አዎ ህዝቦች ላይ ከነገስኩ ምን ፈልጋለሁ? ኢየሱስ እኮ ይላል ህዝቦችን እያዳነ ንጉስ መሆን ነው፣ ጌታ መሆን ነው ሁሉም ላይ። ስለዚህ ሰይጣን ምን ብሎ መከረው? ትዝ ይላችኋል? ጼኮ በጣም ቀላል ነው። እንዴት ነው ቀላል የሚሆነው? ወድቀህ ብትሰግድልኝ ይሄን ሁሉ እሰጥሃለሁ። ቀላል መንገድ ነው አይደል የሚመስለው? የጻድቁ መንገድ እኮ በእውነት በትክክል መዝሙር አንድ ባይዘው በትክክል የኖረው እኮ ኢየሱስ ጌተሰማኒ እንዴት እንደተጨነቀ አይታችኋል? እንዴት ያልበው እንደነበር አንብባችኋል? በጣም እኮ ጨንቆታል የመስቀሉ መንገድ። ነገር ግን የጻድቁ መንገድ እንዲህ አይነት የመስቀል መንገድ ነውና እውነተኛ ንግስና እውነተኛ ድል ያለው በዛ መንገድ ስለነበረ ኢየሱስ እንዲህ አለው፣ ለእግዚአብሔር ለአምላክ ብቻ ስገድ ተብሏል። ከእግዚአብሔር ቃል አውጥቶ ነገር ምሰግደው ለእርሱ ብቻ። አየህ ቀላል ይመስላል። አልቲሜትሊ ሰይጣን ይሰጠው ነበር ካላችሁኝ፣ አይ ሰይጣንማ አይሰጠው። ከየት አምጥቶ?
በማታለል የያዘው እንጂ ኮንከር ያደረገው ነው እንጂ ከታምቱ የሱ አይደለም። እግዚአብሔር ነው እኮ መንግስታት በሙሉ። ነገር ግን የፈለገው አንድ ነገር ነው፣ ኢየሱስን ከጽድቅ መንገድ ማውጣት ግን ፈልጓል። ስለዚህ መከረው። መስቀል ሄደን ተሰቃይተን ተቸንክረን መተንፈስ ከብዶ ከዚህ ሁሉ ጭንቀት በቃ ቀላል ነው አለ። እንዲህ ብቻ ዝቅ ነገር ካልክልኝ ይበቃኛል ሰጣል። ኖ ኖ ኖ ኖ ኖ አይደለም አለ ኢየሱስ። የኃጢአተኞች መንገድ እና ምክራቸው እንዲህ ይስበናል። ነገር ግን በጣም በጣም ሲሪየስ ልንሆንበት ይገባል። የመጨረሻው ጻድቅ የሚተወው ነገር በፌዘኞች ወንበር አይቀመጥም። ፌዘኛ ምን ማለት ነው? ፌዘኛ ማለት የእግዚአብሔርን እውነት የሚያቃልል ሰው ማለት ነው። በዚህ በመዝሙር 1 መሰረት የእግዚአብሔር እውነት ላይ የሚያሾፍ፣ የእግዚአብሔር ጽድቅ ላይ የሚያሾፍ፣ እንደውም አንዳንዴ ምን እንደሚያደርጋችሁ ታውቃላችሁ? ጻድቁ ላይ ለእግዚአብሔር አዳሪው ላይ የሚያላግጥ ሰው ጭምር ፌዘኛ እና ኋላ ላይ ምን ሪዛልት ላይ እንደምትደርሱ ታውቃላችሁ? እንዲህ ያስብላችኋል። ወይኔ የመረጡት መንገድ ልክ አይደለም እንዴ ሁሉ ያስብላችኋል። የያዛችሁትን የጽድቅ መንገድ ሁሉ ጥያቄ ውስጥ እንድታስገቡ ያደርጋል። ይሄ ዶርም ውስጥ አለ ፌዘኝነት፣ ክላስ ውስጥ አለ። ፌዘኛ ከሆኑ ሰዎች በጣም ራሳችንን ልንጠብቅ ይገባል። ምን አይነት ሰዎች ናቸው? በጣም ሲሪየስ አሉ። እንደኔ አሁን እንዲቆመው በእውነት አያደክሟችሁ ፌዘኞች። ጥርሳችሁን ሳትከድኑ ነው የምትሰሟቸው። ጥርሳችሁን ሳትከድኑ ትሰሙና ኋላ ደግሞ አልቅሳችሁ ማጠጡበት ገደል ውስጥ ነው የሚከቷችሁ። ፌዘኛ በጣም አትራክቲቭ ናቸው፣ ክሪኤቲቭ ናቸው በጣም። ነገር ግን ቆም ብላችሁ በደንብ በእግዚአብሔር እይታ ስታዩቸው በጣም እጅግ እናንተን ከእውነት መንገድ የሚያወርድ ሆኖ ትመለከታላችሁ፣ ታያላችሁ፣ ታስተውላላችሁ። ስለዚህ ከፌዘኞች እነሱ ባይዘው ወንበር አላቸው ይላል። ምን ማለት ነው? ሳሟን ይመጣል ብለው ሬዲ ሆኖ ያስቀምጡላል እና ሳሟን ሲመጣ ቁጭ አድርገን እናጫውተዋለን ይላሉ። ስለዚህ ተዘጋጅተው ሬዲ ሆነው ነው የሚጠብቁ። አንተ በደንብ ከተቀመጥክ እንዴት አድርገው ማዋል እንደሚችሉ ስለሚያውቁ አትነሳም። ከዛ አንዳንዴ ስትነሳ ምን ትላለህ? አቤት ጊዜው ከመቼ ሄደ ምናምን ትላለህ። እንዴት ግን ውስጥህን እየቦረቦሩት እንዳሉ ማስተዋል የምትችለው ከእግዚአብሔር ጋር ጤነኛ ህብረት ሲኖር። ስለዚህ ፌዘኞች አሉ። በፌዘኞች ወንበር አለመቀመጥ የጻድቅ ህይወት ነው። ታዲያ ጻድቅ በኃጢአተኞች መንገድ አይሄድም፣ በክፎች ምክር አይሄድም፣ በእነሱ መንገድ አይጓዝም፣ በኃጢአተኞች መንገድ ቆሞ አይመሰጥም። ይህም ብቻ አይደለም፣ በፌዘኞች ወንበር አይቀመጥም አለ። ታዲያ ጻድቅ ምን ሲያደርግ ይውላል? ይሄ ነው ትልቁ ጥያቄ። ታዲያ እነዚህን ነገሮች ካላደረገ ጻድቅ ምን እያደረገ ይውላል ካለ፣ ጻድቅ እንዲህ እያደረገ ይውላል፣ ህጉን እያሰላሰለ ይውላል። ጻድቅ የጻድቅ ውሎ እሱ። ነገር ግን በእግዚአብሔር ህግ ደስ ይለዋል፣ ህጉን በቀንና በሌሊት ያስባል፣ ያሰላስለዋል። ስለዚህ የመጀመሪያው ነገር ጻድቅ ህጉን ያሰላስለዋል። ማሰላሰል ማለት ማመንጀግ እንደማለት ነው አይደል? ሊትራል ቃሉን ስትመለከቱት ማመንጀግ እንደማለት ነው። ከብቶች የሚያመነጅጉት ያስገቡት ነገር ሲኖር ነው። ካላስገባ አውጥተህ አመነጅጓለሁ ብትል ምንም ነገር የለም። ስለዚህ ጻድቅ ህጉን ያሰላስላል። እያሰላሰለ ይውላል ስንል ምን ማለት ነው? መጀመሪያ ያስገባል ማለታችንም ጭምር ነው። ወዳጆቼ ይህንን እውነት የምናስገባበት ፕራይቬት ጊዜ አለን ወይ? እንዲህ አይነት ኮንፈረንሶች ያነሳሱናል እንጂ የምር አይለውጡንም። በደንብ የሚለውጠን በግል ጊዜያችን ይህንን የምናስገባ ከሆነ ነው። ስለዚህ ጻድቅ ትልቁ ስራው ህጉን ሲያሰላስል ነው የሚውለው። የሚያሰላስለው ግን እንዴት ነው? ያስገባው ነው። ልክ ቀን ያስገቡትን ላሞች እያመነዠጉ ሌሊቱን እንደሚያሳልፉ ማለት ነው። ስለዚህ እኔ ጥያቄ ጠይቃችኋለሁ እንድትበረታቱ። ማንም እዚህ እንዲኮነን አይደለም፣ እኔም ልኮነን አልችልም፣ ማንም አይችልም። ነገር ግን አብረን እንድንበረታታ ይሄን እውነት የምንበላበት የግድ ጊዜ አለን ወይ? ያኔ ማሰላሰል እንችላለን። አንድ ነገር ልጨምርላችሁ። ሜቢ ዛሬ ነው እንዲያርቁ ያለሁት ራሱ። እሺ
ለማንኛውም ኤግዛም ጊዜ ሲደርስ አንድ ማስታወሰው ግቢ ውስጥ የሚፈጠር ሙዳ አብዛኛው ጊዜ ሜል ሊደር ሆነ ቲም ሊደር እያንዳንዳችን ማለት ነው ብዙ በአገልግሎት ተወጥረን እናሳልፍና ኤግዛም የሚደርስባቸው ጊዜያት አንዳንድ የፌሎ ፕሮግራም ይዘጋል። እዚህ እንዴት እንደሆነ አላውቅም። እኛ የነበረበት ፌሎ ይዘጋል። አብዛኛው እንቅስቃሴ ቆመ፣ ጥናት ይጀምራል። አዳሜ በሙሉ ያነባል፣ ያጠናል። ላይብረሪ የሚመቸው ላይብረሪ ያነጋል። ዶርም የሚመቸው ዶርም ስፔስ ምናምን ብዙ ይሞክራል። ከዚያ ቃል ማንበብና መጸለይ የሚባለው ነገር ይደርሳል አይነት ነገር ነው የሚሆነው። ሁላችንም ጋር በተለይ አብዛኞቻችን ጋር ሊሆን ይችላል፣ አንዳንዶቻችን ጋር ብቻ እንደዛ ሲሆን ብዙ ጊዜ ተመለከትኩኝ። ጓደኞቼ ፋይናል እንዳለቀ ደረኩኝ፣ ጌታ ናፈቀኝ ምናምን ሲሉ ሰማል። ምን ስናደርግ ቆይተን ቆይቼ እግዚአብሔርን ደጅ ጠናሁት የሚል ቃል አለ ታውቃላችሁ አይደል? እዚሁ መዝሙር ላይ እና የዛኔ እንደዛ ነበር የሚመስለኝ። ፋይናል እየተፈተንኩ ሚድ ኤግዛም እየወሰድኩ ቆይቼ ደጅ ጠናሁት። እኔ ድሮ የሚመስለኝን ነው፣ እናንተ ላይ መስላችሁ ይችላል። ለምንድን ነው እዛ የሚመስለኝ የነበረው? ምክንያቱም እንቆያለን፣ የሆነ ሳምንት ጸሎት ይቆማል፣ ቃል ማንበብ ይቆማል፣ በቃ ትምህርት ጥናት ምናምን ብቻ ይባል። ህይወታችን በዛ ሳምንት ደግሞ በጣም ይመታል። ለካር ቆይቼ ማለት እዛው ስጠብቀው ቆየው ማለት ነው። ተንበርክኬ ዋልኩ፣ ጠበቅኩት እስኪመልስልኝ ማለት ነው። ከዚያ የሆነ ጊዜ ይሄ እውነት ሲገባኝ አንድ ነገር ማድረግ ጀመርኩኝ። በእያንዳንዱ ቀኔ ማሳልፋትን ዲቮሽን አደርጋለሁ። ቃሉን ለማንበብና ለመጸለይ የምሰጠውን ጊዜ አደርጋለሁ። አንዳንድ ይሄንን ሳደርግ ዶርም ቴንሽን ቦክስ ውስጥ ነው ማደርገው እና ሳደርግ አንዳንድ ልጆች ይመጡና አሉ አይደለም የሚያነቡ፣ አንዳንድ ቴንሽናሞች ደግሞ አሉ፣ አንዳንድ ጥሩ ሰዎች አሉ። ብቻ ይመጡና ቴንሽንን እንደዚህ ያደርጋሉ። ሳዩ ባይብል እያነበብኩ አያችሁት የላ ጨርሶ ፖርሽኑ ምናምን ባይብል ሲያነብ ኔቨር አይደለም። የቀሩኝ ፖርሽኖች እኮ ይኖራሉ። ሰላሜ ግን ያለው እዚህ እውነት ውስጥ ነው ያለው። ዛሬ ለምረሳው ፖርሽን በጣም ጊዜ እሰጣለሁ። በነዛ ጭንቅ ጊዜያትስ ይሄ ቃል ይፈለጋል ወይ? ተንበርክከን ልዑልን እናናግረዋለን ወይ መንፈስ ቅዱስን? ከዛ በጣም ደስ የሚላችሁ ነገር አንዳንዴ ፈተና እየተፈተኑ የእግዚአብሔር ደስታ ውስጤ ሲሞላ ይሰማኛል። ወይዘር ፈተናው ተሳካ አልተሳካ፣ ምክንያቱም ጠዋት ላይ ወይም ረፋር ላይ ራሴን የገነባሁበት ቃል አለ። ፈተና ስገባ እያሰላሰልኩት የገባሁት ቃል አለ። በእግዚአብሔር እውነት ደስ ብሎ አንዳንዴ ልሳን ሁሉ ሊመጣላችሁ እንደሚድል ኦፍ ኤግዛም ማለት ነው። ይሄ እንትን አይደለም፣ ራሴን ከፍ ለማድረግ አይደለም፣ ሪል ነው የምላችሁ። አብዝታችሁ ያሰላሰላችሁት ነገር ህይወታችሁን ይቆጣጠራል። ስለዚህ ኤኒ ታይም ነው የምላችሁ። ይሄ የግቢ ውስጥ ያለው የጭንቅ ታይም አንዱ እሱ ስለሆነ ፕሮጀክት ምናምን የሚሰራበትና ኤግዛም ላይ እንደዛ እንኳ ጭንቅ ጊዜም ቢሆን ይሄ ቃል ቢፈለግ ሰላማችን ነው። ይሄ ቃል ቢፈለግ እረፍታችን ነው። ስለዚህ ቃሉን ለማንበብ ለመጸለይ ጊዜ እንሰጣለን ወይ? ምናሰላስለው ያነበብነውን የጸለይንበትን ቃል ነው። ካልሆነ ኬታ ምትና መንዥገዋል። እና አንድ ሰው እንዲህ ይላል ስለ ማሰላሰል ሲናገር፣ ማሰላሰል ማለት አንድ እውነት ላይ ትኩረት ማድረግ ነው። ስለዚህ ቀኔ ሳሳልፍ የሆነ የእግዚአብሔር ቃል ትኩረት አድርጌ ህይወቴን ኮንትሮል እንዲያደርግ ፈቅድለታለሁ ማለት ነው። የዛን ቀኔን ያ ነገር እየገዛው ይቀጥላል። ራሳችሁን በደንብ ይዩት። አብዝታችሁ ያያችሁት ያሰባችሁት ነገር ቀናችሁ ላይ ገቨርን ሲያደርጋችሁ ታያላችሁ። ሰው ቀኔን ገበርን እንዲያደርግ የምፈልገው ደግሞ የእግዚአብሔር እውነት ነው። ስለዚህ ከዚህ እውነት ጋር በጣም ጊዜ ማሳለፍ አለብኝ ማለት ነው። የመጨረሻው ጻድቅ ምን ያደርጋል ካለ በህጉ ደስ ይሰኛል። የጻድቅ ጥግ ደስታ ያለው በህግ ውስጥ ነው። የጻድቅ ጥግ የደስታው ጥግ ያለው በእግዚአብሔር ህግ ውስጥ ነው። የእግዚአብሔርን ህግ ሲያይ ነው ደስ የሚለው። በኃጥአን በፌዘኞች በሚያቀርቡለት ትርክት አይደለም ደስ የሚለው። ሰዎች በዚህ ሄደን ደስታ አገኘን በሚለው አይደለም ደስ የሚለው። ጻድቅ በጣም ደስ የሚሰኘው የእግዚአብሔር ቃል ሲገኝ ነው። እኔ ነገሥት ላይ ያነበብኳቸው አንዳንድ ነገሥታት ይገርሙኛል። የእግዚአብሔር ቃል ተገኘ ሲባል ያላቸው ደስታ እና እኔ እጠይቃችኋለሁ፣ ይህን ቃል ስትገልጡት መገኛችሁ የሆነ አባታችሁን ልታገኙት እንደምትሄዱ ያህል ደስታ ይሰማችኋል ወይ? ኢየሱስ በእንዲህ አይነት ነው ዘመኑን ነው የጨረሰው። ከቃሉ እየጠቀሰ ቃሉን እየኖረ ነው ደስ ብሎት የጨረሰው።
የኢየሱስ ተከታዮች ከሆነ አይ ቲንክ አንዱና ትልቁ መገለጫችን የእግዚአብሔር ቃል ጥግ ደስታችን ይሆናል። ለዚህ ነው በተለይ መዝሙር 119ን አንብቡት እናንተ እና ከዛ ውስጥ መሃል በጣም ደስ ከሚሉኝ መሃል አንዳንድ ልጥቀስላችሁ። ብዙ ምርኮ እንዳገኘ ሰው በቃል ልቤ ደስ አለው። ዳዊት ተዋጊና ወታደር ስለነበር ብዙ ምርኮ ሲገኝ ያውቀዋል። ስለዚህ ምን አለ? በጣም ብዙ ምርኮ ሰብስቤ የምደሰተውን ያህል ቃልህን ሳገኘው ደስ ይለኛል። ይሄ ምን ማለት ነው? አሁን ለተማሪ ኮንቴክስት ብናደርግ በጣም ግሬዳችሁ ኤ ፕላስ ሲሆን ኤ ማይነስ ምናምን አካባቢ ሲሆን ምናምን ከዚያ ደግሞ ጥሩ ቤተሰብ የሆነ ገንዘብ ሲልክላችሁ ምናምን የሆኑ ደስታችሁ አሉ አይደል? ኦር የሆነ የፈለጋችሁትን ነገር ስታገኙት እሱን ያህል ደስታ ይሄን ቃል ስትገልጡ አለ ወይ በህይወታችሁ? እኔ እግዚአብሔር ወደዛ እንዲያሳድገን ነው የምናፍቀው። ይሄን ቃል ግልጥ ስናረግ ሸክም ሳይሆን ደስታ ከአባቱ ጋር ሊነጋገር እንደሚሄድ እኔ እንደ ታላቅ ወንድም ነገር መክራችኋለሁ። እባካችሁ ይሄ ቃል ጋር የሚኖራችሁ ጊዜ ዝም ብሎ ኢንተሌክቹዋል ጊዜ አይሁን። በፍጹም ኢንተሌክቹዋል ጊዜ አይሁን። የሆነ ኮሜዲ ጸሐፊ መጽሐፍ ቢጽፍ ስናነበው ካፌ ውስጥ ከት ብለን እየሳቅን ለብቻችን እንደምናነብ ሁሉ ለምን ኮሜዲያን ጸሐፊውን ስላገኘ ነው ማለት ነው። ይህን ቃል ስናነብ የሰማይ የምድር ፈጣሪ የሆነው ደግሞ የኔና የእናንተ አፍቃሪ አባት የሆነውን ጌታ እንደምናናግር ያህል ደስ እያለን ማሳለፍ እንድንችል እግዚአብሔር ወደዛ እንዲያሳድገን በጣም እመኛለሁ። ከደስታ እንዲሞላ ቃሉን ስንፈልግ ቃሉን ስናገኝ። ለዚህ ነው ዳዊት ምን አለ? አቤቱ ሕግህን ምንኛ ወደድኩት፣ ቀኑን ሙሉ አሰላስለዋል። ዳዊት ንጉሥ ነው፣ ብዙ ጉዳይ አለበት። ግን የእሱ ጥግ ደስታ መንግስቱ ሰላም ስለሆነ አይደለም። ለዚህ እኮ ነው ምድረ በዳ ሆኖ መዝሙር 63 እና ሌሎች ቦታዎች ትዝ ይላል፣ እንጨትና ውሃ በሌለበት ናፈቀኝ ይላል። ይሄ ዝም ብሎ አውቶማቲክሊ አይመጣም፣ በየቀኑ ደስ ይሰይ ስለነበረ። ስለዚህ ጻድቅ ጥግ ደስታው በእግዚአብሔር ሕግ ነው፣ በሕጉ ነው በጣም የሚደሰተው። ይሄንን ብዬ ልጠቅላይ። ጻድቁ ይሄንን መንገድ መርጦ ሲሄድ ግን በጣም አደገኛ ነገሮች በህይወቱ ግን ሊመጡ ይችላል። ሊቋቋማቸው ማይችላቸው አደገኛ ነገሮች ይመጣሉ። ለምን መሰላቸው የአደገኛ ነገር የሚመጣው? ምክንያቱም የመረጠው መንገድ የእግዚአብሔር መንገድ ነው። እቺ ዓለም ደግሞ የእግዚአብሔር መንገድ አይመቻት። ስለዚህ በጣም ብዙ ኪሳራ ውስጥ በሰው አይን ኪሳራ የሚባል ነገር ውስጥ ሊገባ ይችላል። ነገር ግን የጻድቅ መንገድ እንዲህ አይነት ኪሳራ ላይ የሚደመደም መንገድ አይደለም። ለምን መሰላችሁ? እግዚአብሔር አብሮት ስላለ የሚዘልቅ የሚጓዝ መንገድን ይዞ ነው የሚጓዘው። ስለዚህ የጻድቁ ፍጻሜ ምንድነው ካላችሁ ቁጥር 3 መጨረሻ ላይ እንዲህ ይላል፣ እርሱ በውሃ ፈሳሾች ዳር እንደተተከለች ፍሬዋን በጊዜው እንደምትሰጥ ቅጠሏን እንደማይረግፍ ዛፍ ይሆናል። ኦልዌይስ የለመለም ሁሉ ጊዜ ፕሮቪዥን ያለ ከእግዚአብሔር ጋር ጤናማ ህብረት ያለ ደግሞ ፍሬያማ የሆነ ህይወትን ይመራል ጻድቅ። ለምን? በአስቸጋሪ ህይወት ውስጥ ለምን? እግዚአብሔር አብሮት ስላለ። የጻድቅ መንገድ የሚዘልቅ መንገድ ነው፣ ጊዜያዊ መንገድ አይደለም፣ የእግዚአብሔር አብሮነት ስላለበት። ነገር ግን እነዛ ፌዘኞች፣ ክፎች፣ ኃጢአተኞች ግን ጊዜያዊ ልምላሜ አላቸው። ብዙ ጊዜ አማኝን የሚሸውደው እሱ በጣም ጊዜያዊ ልምላሜ አላቸው። ያ ልምላሜ ደግሞ በጣም አትራክት ያደርጋል። ኖ በተለይ መዝሙር 73 ላይ አሳፍ ሲዘምር አይቼ ወይኔ በከንቱ ደከምኳል፣ አንተን ማለት ጽድቅ ማለት በከንቱ ነው የደከምኩት። እንዲህ የሚያስብሉን ጊዜያቶች አልፈን ይሁን ለኢየሱስ ታምነሽ የከሰርሽ ወደኋላ የቀረሽ መስሎሽ አይተሽ ይሁን የሆነ ጊዜ ለኢየሱስ ታምነህ ኖረ። ቅድም እንዳልኳችሁ ኢቨን በትንሿ በክላስ አልኮርጅም ብለህ ውጤት ዝቅ ብሎብህ ይሁን፣ ግን አንድ ነገር እነግርሃለሁ፣ ከእግዚአብሔር ጋር ከሆነ መንገድ ትዘልቃለህ። ክፉዎች ግን አይዘልቁም። ድንገት ይላል ይሄ ክፍል ሰ ድንገት ንፋስ እንደሚጠርገው ትቢያ ተጠርጎ ይጠፋል። ኢቨን የሚገኝ ነገር የለው፣ የሚቀር ነገር የለው፣ ይጠፋል። ግን ጊዜያዊ ማብለጭለጭ አለው፣ ይሸውዳል። ስለዚህ ምን ያዋጣናል ካላችሁ አይ ቲንክ እኔ የሚያዋጣን እግዚአብሔርን እስክናገኝ የሙጥኝ ብለን እሱ ጋር እንቆይ፣ በሱ መንገድ እንሂድ። የከሰርን ቢመስለን አንድ ነገር እንወቅ፣ ከእግዚአብሔር ጋር ስለሆነ ህይወታችን በኪሳራ አይደመደምም። ስለዚህ ምን ያልኳችሁ ነው ያለሁት? እግዚአብሔርን ምንፈልግ ከሆነ በጽድቅ መንገድ ነው ምንፈልገው። በጽድቅ መንገድ መፈለግ ምን ማለት ነው?
የሚያስጨክን ክፉ የክፉ ዓለም የሚጭንብንን የሚያስጨንቅ መቋቋም ማንችላቸው አስቸጋሪ ነገሮች ውስጥ እንኳን ብናልፍ አንድ ነገር እናደርጋለን። እግዚአብሔር ነው ምርጫዬ፣ መገኛዬ እሱ ነው። ብስት እንኳን መላሽ ሪስቶር የሚያደርገኝ እሱ ነው። ስለዚህ ከእሱ ጋር እኖራለሁ፣ እቀጥላለሁ፣ እዘልቃለሁ። ጊዜያዊ ደስታ ላይኖረኝ ይችላል። ጊዜያዊ ኪሳራ ሊመጣብኝ ይችላል። ግን አንድ ነገር ይገባኛል፣ ፍጻሜ ያማረ ነው። አንድ ነገር ይገባኛል፣ የሚዘልቅ ትርጉም ያለው የህይወት ፍጻሜ ግን አለ። ክብር ለእግዚአብሔር። ስለዚህ ሰማይ የገባ እውነት ስላለ እግዚአብሔር አምላክ ይሄን እውነት በልጁ በክርስቶስ ኢየሱስ ሰርቶ በመንፈስ ቅዱስ እኛ ውስጥ ስላተመ የሰማይ ዜጎች ስለሆነ ምንም ነገር በህይወታችን አፕን ቢያደርግ አንድ ነገር እናውቃለን። ህይወታችን እኛ ባሰብነውና በተጠበብነው ሳይሆን ያለው በሰራንና በዋጀን በክርስቶስ እጅ ነው። ከሱ እጅ ደግሞ ማንም ሊነጥቃት አይችልም። ከሱ እጅ ደግሞ ማንም ሊጥላት አይችልም። እያዘንም የከሰር እየመሰለም ቢሆን ግን አብረነው እንቀጥል። የሚዘልቅ መንገድ እሱ ስለሆነ ክብር ለእግዚአብሔር ይሁን። እግዚአብሔር ሲፈለግ በጽድቅ ኑሮ ይፈልጋል። እኔና እናንተ እግዚአብሔርን በጽድቅ ኑሮ ፈላጊዎች ያደርጋል። በነጻት እጃችን ልባችንን እያነጻን የምር እንፈልጋለን ብለን በየዕለት ህይወታችን የምናሳይ ሰዎች እግዚአብሔር ያደርጋል። የእግዚአብሔር መንፈስ ይርዳል። በቃ መጽሐፍ ቅዱስ የሚነግረን እሱ ነው አይደል? ማቴዎስ 5 ላይ ስትመለከቱ የኢየሱስ ህይወት እሱ ብፁዓን ናቸው የእግዚአብሔር መንገድ መርጠው የሄዱ ነው ኢየሱስ ያለው። ከፈሪሳውያን ጽድቃችሁ ይብለጥ ይላል። ምን ማለት ነው? እነሱ ሰው ወቅተው አለመግደልን ጽድቅ ይላሉ። እኛ ግን ወንድምን አለመጥራት ጽድቅ ነው እንላለን። ይሄ የከበረ የክርስቶስ መንገድ እንጂ ሌጋሊስቲክ መሆን አይደለም። ይሄ በጽድቅ መኖር በህጉ መደሰት ሲባል ይዝናታውት ሌጋሊስቲክ አይደለም። ካለን ማንነት የተነሳ ሞዴል ልንሆን እዚህ ምድር ስላለን የተለየ የህይወት ስርዓት ያስፈልገናል። ስለዚህ እኛም ሞዴሎች ነን፣ የሰማይ ዜጎች ነን። ስለዚህ ብዙዎች የሚያዩት ህይወት ነው ያለን። ከእግዚአብሔር ጋር ጤናማ ህብረት ይኖረን። ሞዴል በመሆን ደግሞ ብዙዎችን ከጨለማ የምናስመልስ ሰዎች ያደርጋል። በጽድቅ ኑሮ እግዚአብሔርን መፈለግ ይሁንልን። እንጸልይ።